እንጀምር። ትንሽ ሰውን ሰብስብ። አንድ ዝማሬ አብሶ የሆሳና ደግሞ ትንሽዬ ስለ ሆሳናም የሆነች ነገር 1-2 ደቂቃ ወሰዱና ነግረውን አስተምረውን በዛው ይቀጥላሉ። አይሻልም? ትንሽዬ ስለ ሆሳና ማለት ነው። እሺ በጣም ጥሩ። ሆሳና እኔ ዛሬ የሆነ እንትን መዝሙር ፖስት አድርጌያለሁ፣ አይታችሁታል? ሆሳና በጣም ነው እኔ የምወደው። ሁሉም የቤተክርስቲያን በዓላት የሚወደዱ ናቸው። የሆሳና በዓል የሆነ የተለየ ነገር አለው እኔ ጋር። ምንድነው በሆሳና ጌታችን መድኃኒታችን ኢየሱስ ክርስቶስ ንጉስነቱን በትህትና ያሳየበት ቀን ነው። ንጉስነት በትህትና ማለት ንጉስነት ብዙ ጊዜ ክብር ነው አይደለ? ንጉስ ሲባል በጣም ነጋሪት አስጎስሞ በከበረ ነገር ላይ በበቅሎ በፈረስ ላይ ተቀምጦ ጦር ይዞ ነው አይደል? ንጉስ እንደዛ ነው። በጥንት ዘመን ንጉስ ማለት ክብሩን ነው፣ ክብሩን የሚገልጽበት መንገድ ነው የሚፈልገው። እና የጌታችን የመድኃኒታችን የኢየሱስ ክርስቶስ ግን ንጉስሽ ትሑት ሆኖ በአህያ ውርንጭላ ላይ ሆኖ ይመጣል ብሎ ነቢያት እንደተናገሩት የኛ ንጉስ ክርስቶስ ንጉስነቱን በትህትና የሚገልጽ በትህትናው ውስጥ ደግሞ ንጉስነቱ የሚገለጥ ትህትናውና ንጉስነቱ የማይጣላበት። በሰዎች ብዙ ጊዜ ራሳቸውን ከፍ ከፍ አድርገው ለማስከበር ሲፈልጉ ትህትናን ያጣሉ። ክርስቶስ ግን ዝቅ ብሎ በአህያ ውርንጭላ ላይ ሆኖ እንኳን ሆሳዕና በአርያም ለወልደ ዳዊት የአባታችን የዳዊት መንግስት የተባረከች ነች እያሉ ሕፃናት ሳይቀር ዘምረውለታልና የክርስቶስን መንግስት እንዲህ ነው የምንቀበላት፣ በትህትና። በዓለም ስርዓት አይደለም ማለት ነው። እኔ ዓለማዊ ስርዓት አይደለም። የክርስቶስ መንግስት መንግስተ ሰማያት የዚህ ዓለም ስርዓት አይደለችም። በትህትና ውስጥ መክበር ነው ጌታ ያስተማረን። ይሄ ራስን ከፍ ከፍ በማድረግ ራስን በማሳየት በማንገስ ራስን በማስቀደም ምናምን የሚገኝ ክብር ሳይሆን የመንግስተ ሰማያት ክብር በትህትና ነው። ክርስቶስ ወደ ኢየሩሳሌም ሲገባ ሆሳና እየተባለ ሲገባ የዚህ ዓለም ነገስታት የሚከብሩበትን በቅሎ ፈረስ እዛ ላይ ተቀምጦ ምናምን ወታደር ይዞ ምናምን አይደለም የመጣው። እሱ የመጣው በትህትና። እንግዲህ አህያ ለጭነት ብትሆን እንጂ የከበሩ ሰዎች ቁጭ ብለው ነገስታት ቁጭ ብለው የሚሄዱባት አልነበረችም። እና የትህትናው ነገር በጣም ይደንቃል ነው። የትህትናው ነገር የክርስቶስ የትህትናው ነገር የክርስቶስን የትህትናውን ነገር ሰዎች ባሰብን ቁጥር ልዕልናው ይታየናል። በትህትናው ውስጥ ራሱ ልዕልናው ይታየናል። የእግዚአብሔር ድካም የእግዚአብሔር ትህትና በምድር ዝቅ ዝቅ ብሎ ማስተማሩ በራሱ ክብሩን ነው የሚያሳየን። ሰሞኑን እንግዲህ በሰሞነ ሕማማት ስንሰግድ ምንድን ነው የምንለው? ለከ ኃይል ክብር ወስብሐት አማኑኤል አምላኬ ክርስቶስ ንጉሴ ኢየሱስ መድኃኔ እያልን እንላለን አይደል? መድኃኒታችን ኢየሱስ ለአንተ ኃይል ክብር ምስጋና ይገባል። ንጉሳችን ክርስቶስ ለአንተ ኃይል ክብር ምስጋና ይገባል። አምላካችን አማኑኤል ለአንተ ኃይል ክብር ምስጋና ጽን ይገባል እያልን እንሰግዳለን። ለምንድን ነው እንደዚህ እያልን የምንሰግደው ካል የክርስቶስ ሕማሙ የክርስቶስ ድካሙ የመስቀሉ ድካም ትሕትናው ራሱን ዝቅ አድርጎ በመስቀል ላይ የከፈለው መከራ ለእኛ ክብሩ ነው። አሕዛብ ይሳለቁበታል አይደል እንዴ? እናንተ እኮ የተሰቀለ አምላክ ነው አምላካችን የምትሉ፣ እናንተ እኮ ራሱን ዝቅ ያደረገ ሰው የሆነ የበላ የጠጣ እንዲህ የሆነ አምላክ ነው አምላካችን የምትሉ እያሉ አሕዛብ ሰው በመሆኑ መከራ በመቀበሉ በሞቱ ይሳለቃሉ። እኛ ግን ያ የክርስቶስ የክብሩ መገለጫ ነው። የክርስቶስ የምስጋናው መገለጫ ነው። ለምን? ይህንን ሁሉ ያደረገው ስለ ሰው ፍቅር እንጂ እሱ በባህሪው እንደዚያ ሆኖ አይደለም። የሚሞቱ ነው አይደለም የሞተው፣ የሚደክሙ ነው አይደለም የደከመው። መከራ መቀበል የባህሪው ሆኖ አይደለም መከራ የተቀበለው። መከራ ይቀበል ዘንድ ወደኛ ዓለም መጣ፣ የኛን ስጋ ለበሰ፣ ራሱን ዝቅ አደረገ። ስለምን?
ፍቅር ሰሐቦ ለወልድ አይደል? ፍቅር ስቦት። ታዲያ ይህንን ባሰብን ጊዜ እኛ አምላካችን የበለጠ እንወደዋለን፣ የበለጠ እናከብረዋለን፣ የበለጠ እንገዛለታለን። ለከ ኃይል ክብር ወስብሐት፣ ለአንተ ክብር ምስጋና ለአንተ ይገባል ብለን እንሰግድለታለን እንጂ አሕዛብ እንደሚሉት አንልም ነው። እና ለእኛ የክርስቶስ መከራው ራሱ መክበሪያው ነው። መስቀሉ መክበሪያ ነው። ዮሐንስ በወንጌሉ ስለ መስቀል ሲናገር ገና ክርስቶስ ኢየሱስ አልከበረም ነበርና ይላል። መንፈስ ቅዱስ ያልወረደበት ምክንያት ሲናገር ገና ኢየሱስ አልከበረም ነበርና እና ምን ብሎታል? መስቀሉን ክብር ብሎታል። ዮሐንስ አፈወርቅም ይህንን ይዞ የልጁን መከራ ክብር ላለ ለእግዚአብሔር ምስጋና ይገባል ብሎ ደግሞ እግዚአብሔርን አመስግኗል። የልጁን መከራውን ድካሙን ራሱ ክብር ላደረገ ክብር ላለው ለሱ ምስጋና ይገባል ብሏል። እኛ ክብራችን ነው የክርስቶስ ትሕትናው፣ መከራው ዝቅ ማለቱ በራሱ ለእኛ ክብሩን ነው የምናይበት፣ ፍቅሩን ነው የምናይበት። አሕዛብ ይሰናከሉበታል። እንዴት እንዲህ አይነት አምላክ ምናምን ይላሉ። እኛ ደግሞ እንደነቅበታለን። እኛ እንደነቃለን። እንዲህ አምላካችን ምን ቢወደን ነው የፍቅሩ መጠን ምን ቢሆን ነው ብለን የምንደነቅበት ነውና አምላካችን ክብሩን እንደዚህ ነው የገለጠው። አምላካችን ፍቅሩን እንደዚህ ነው የገለጠው። ዝም ብሎ በሰማይ ሆኖ አይደለም ያየን ማለት ነው። አይ ከወረድኩማ ዝቅ እላለሁ፣ ራሴን በዚህ መንገድ ፍቅሬን ገልጬ ስለ ሰው ልጆች በዚህ መንገድ ራሴን አሳልፌ ሸጥቼ ባድናቸው ኧረ የኔ ክብር ይነካል፣ ኧረ ዝቅ እላለሁ ብሎ እንደ አሕዛብ አማልክት እንደዛ አይደለም የሚያስበው የኛ አምላክ ማለት ነው። የኛ አምላክ ፍቅሩን ለመግለጽ ደንበር የሌለው ነው። ፍቅሩን ለመግለጽ ጫፍ የሌለው ነው። ለዛ ነው ክርስትና ከሃይማኖቶች አንዱ አይደለም። በነገራችን ላይ ያው በፖለቲካ ምናምን ሲመዘገብ በዚህ ዓለም መንግስታት ምናምን ሲመዘገብ ከሃይማኖቶች አንዱ ይመዘገባል እንጂ ክርስትና የሃይማኖቶች ፍጻሜ ነው። ሰዎች እግዚአብሔርን በተለያየ መንገድ ናቹራል በሆነ አእምሮ ዝም ብለው ፍጥረታዊ በሆነ በኮመን ሴንስ የራሳቸውን አማልክት ፈጥረው ኖረዋል። እግዚአብሔርን ይፈልጉ ነበር። በእርግጥ ግን እየፈለጉ ግን አልደረሱበትም። ምክንያቱም የእግዚአብሔርን የጥበቡን የፍቅሩን ነገር ሊረዱ ስለማይችሉ ማለት ነው። እና ክርስትና ማለት የሰው ልጅ ወደ እግዚአብሔር ለመውጣት ጥሮ ሞክሮ ሲያቅተው እግዚአብሔር ወደ ሰው ልጆች ያደረገው መልስ ነው። እና ክርስትና መልስ ነው። ለሃይማኖቶች ሁሉ የተሰጠ መልስ ነው። ለሃይማኖቶች ሁሉ የተሰጠ መልስ ነው እንጂ ከሃይማኖቶች አንዱ አይደለም። እና ይሄ የክርስቶስ የሆሳዕና በዓል ይህንን ነው የሚያሳየን። የክርስቶስ በትህትናው ውስጥ መንግስቱን ገልጧታል። በአህያ ውርንጭላ ላይ ተቀምጦ እንኳ ሕፃናት አመስግነውታል። እና ንጹህ የሆኑ እንደ ሕፃናት የዋህ የሆኑ ሰዎች የሚኖሩበት መንግስት ነች ያለችኝ ሲል ነው። በጣም አወቅን ተመራመርን የሚሉ በጣም ኢንቴሊጀንትን አዋቂ ነን ምናምን የሚሉ ሰዎች የማይረዱትን ሚስጥር የዋህ ሰዎች ይረዱታል። አያችሁ፣ የዚህ ዓለም ጠቢባን አላወቋትም ይላል ጳውሎስ። አውቀውስ ቢሆን የክብርን ንጉሥ ክርስቶስን ባልሰቀሉት ነበር ይላል። እና እውቀት ብቻ እኮ ሰውን አያድነው። አዋቂ መሆን ብቻ ሳይሆን እውነተኛ መሆን፣ ለህሊና መታመን፣ የተገደበ በራሱ የማይኩራራ ትዕቢተኛ ያልሆነ ሰው፣ እሱ ባስቀመጠው መርህ ብቻ የማይገዛ በቃ የራሱን ኤፒስቴሞሎጂ አስቀምጦ የሚኖር ሰው አለ። እውቀት ማለት ይሄ ነው ብሎ ከዚያ ውጭ ዞሮ የማያይ ማለት ነው። እኒህ አይነት ሰዎች አያውቋትም። የክርስቶስን መንግስት የሚረዷት የዋህ የሆኑ እንደ ሕፃናት የዋህ የሆኑ ሰዎች። የዋህ ማለት ጅል ማለት አይደለም። በነገራችን ላይ የዋህ ማለት ቀና የሆነ ማለት ነው። ቀና የሆነ ራሱን የማይዘጋ የማይቃወም፣ በእውቀቱ ተመክቶ በትዕቢቱ ተመክቶ ከእውነት የማይሸሽ እንዲህ አይነት ሰዎች የሚቀበሏት መንግስት ነው ያለችኝ ሲል ከሕፃናት ምስጋና ተቀብሏል ማለት ነው። ከሕፃናት ምስጋና ተቀብሏል። እና ዛሬ የሆሳዕና በዓል ድንቅ በዓል ነው። ሁለተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ወደ ኢየሩሳሌም ነው የእሑዱን ነው የማወራው እኔ። እሑድ ወደ ኢየሩሳሌም ይገባል።
እሁድ ወደ ኢየሩሳሌም ጌታ የገባባት ቀን ማለት በእስራኤል የፋሲካ በጎች ወደ ኢየሩሳሌም የሚገቡባት ቀን ነች። ሐሙስ ነው እንግዲህ ፋሲካ፣ ሐሙስ ማታ ነው ፋሲካ። ሐሙስ ማታ የፋሲካ በዓል መስዋዕት የሚቀርቡ በጎች እሁድ ነው የሚገቡት። እንግዲህ በኦሪት መጽሐፍ ተጽፏል። እና እሁድ ገብተው ሲመረመሩ ይሰነብታሉ። እዚያ ካህናቱ ሲመረምሯቸው፣ ምክንያቱም ለፋሲካ መስዋዕት የሚቀርቡ ጠቦቶች ነውር የሌለባቸው ንጹህ የሆኑ ተብሎ ተነግሯል። የክርስቶስ ምሳሌ ስለሆኑ ክርስቶስ ነውር የሌለበት በአንደበቱ ኃጢአት ያልተገኘበት ስለሆነ የእሱ ምሳሌ እንዲሆኑ ሲመረመሩ ይሰነብታሉ። ክርስቶስም እሁድ ገብቶ እስከ ሐሙስ ድረስ ሲመረመር ነው የሰነበተ። ሲጠይቁት ፈሪሳውያን ጸሐፍት ሲመረምሩት፣ ወጥመድ የሆነ ጥያቄ ሲጠይቁት ሲመልስላቸው፣ በዚያ ሁሉ ግን ይሄን ሁሉ መርምረውት ይሄንን ሁሉ ነገር አድርገውት መጨረሻ ላይ ሲሰቅሉበት አንድ ኃጢአት አላገኙበትም። መጨረሻ ላይ ምን የሚል ክስ ነው ያቀረቡበት? ራሱን ንጉሥ ያደርጋል፣ ራሱን ከእግዚአብሔር ጋር ያስተካክላል። ይሄ ውሸት አይደለም፣ ኃጢአት አይደለም። እነሱ ስላላወቁት ነው እንጂ የሆነውን ነው የተናገሩት። ራሱን ከእግዚአብሔር ጋር ማስተካከልማ የእግዚአብሔር ልጅ ነኝ ብሏቸዋል። የእግዚአብሔር ልጅ መሆኑን ነግሯቸዋል። እና የኦሪቱ መስዋዕት እሁድ ገብቶ እስከ ሐሙስ ድረስ ሲመረመር እንደው ነውር ያለበት ይሆን እያሉ ሊቃነ ካህናቱ ሲመረምሩት፣ በዛ በቤተ መቅደስ አካባቢ በኢየሩሳሌም ውስጥ ሲመረመር እንደሚሰነብተው ክርስቶስም ወደ ኢየሩሳሌም ገብቶ ሲመረመር ሰነበተ። መጨረሻ ላይ ግን ምንም ኃጢአት ሳያገኙበት ዝም ብለው በውሸት ክስ ማለት እነሱ ውሸት ያሉት እሱ ግን እውነት ነው። በኋላ የውሸት ክሱ ምንድነው? ከሮማውያን ጋር ያጣሉት የሮምን መንግስት ይቃወማል ምናምን ብለው ሐሰተኛ ምስክር አስመስክረው ምናምን ከሰሱት። እና በጣም የሚደንቀው ደግሞ የሮሙ ንጉስ ራሱ የሮሙ ገዥ ኢየሩሳሌምን የሮምን መንግስት ወክሎ የሚያስተዳድር የሚገዛው ሄሮድስ ከመረመረ በኋላ ምንም በደል አላገኘሁበትም ማለት። በሮማውያን ጉዳይ በተከሰሰበት ክስ እንኳ በደል አልተገኘበትም። ራሱ ሄሮድስ ማነው ጲላጦስ ራሱ በዚህ ሰው ምንም በደል አላገኘሁበትም ማለት። በቃ ያ በግ ሲመረመር ከእሑድ ጀምሮ ሲመረመር ሊቃነ ካህናቱ ሲመረምሩት ሰዎች ሲመረምሩት ቆይቶ እንደሚሰወው ክርስቶስም በካህናቱም በነ ጲላጦስም ተመረመረ፣ ምንም በደል አልተገኘበትም። ከዚያ በኋላ ሰቀሉት። መስዋዕቱ ነው ቀረበ ማለት ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር ንጹህ በግ ሆኖ ቀረበ ማለት ነው። እና ሆሳዕና ማለት ክርስቶስ መስዋዕት ለመሆን በጎቹ እንደሚገቡ እሱ የገባበት ቀን ነው። በጎቹ አረፉ። በየቀኑ በየዓመቱ ብዙ በጎች ነበር የሚሰዉት። እንስሳት እኮ በጣም ብዙ የሰው ልጅ ኃጢአት የማይሸከሙ እንደው ምሳሌ ሆኖ በጣም ብዙ እንስሳት ተሰዉ። ክርስቶስ ሲመጣ የእነሱ ቆመ ማለት ነው። በቃ እነሱ ምሳሌ ነበሩ፣ ማድረሻ ነበሩ። አሁን መስዋዕታችን ክርስቶስ ነው፣ ፋሲካችን ክርስቶስ ታርዷልና ይላል ጳውሎስ። አሁን በዓል እናድርግ ብሏል ጳውሎስ። አሁን ፋሲካችን ክርስቶስ ነው። አሁን የበግ መስዋዕት አናቀርብም። አሁን የሚቀርበው መስዋዕት ክርስቶስ ነው። ያ በኢየሩሳሌም የገባው በኢየሩሳሌም ሆሳዕና እየተባለ ሆሳዕና ለወልደ ዳዊት እየተባለ የገባው መስዋዕት ንጹህ የእግዚአብሔር በግ ስለኛ ፋሲካ በጉ ነው። ንጹህ ጠቦት፣ ንጹህ የሆነ ጠቦት ይሰዋ እንደነበረ እሱም ንጹህ መስዋዕቱ ነው። በሊቃነ ካህናትም ተመርምሮ በጲላጦስም ተመርምሮ በሕዝብም ተመርምሮ በአሕዛብም ተመርምሮ ማለት ነው። ጲላጦስ አሕዛብን ይወክላል፣ ሊቃነ ካህናቱ ሕዝቡን ይወክላሉ። በአይሁዳውያን በሕዝብ በተባሉ በእስራኤልም ተመርምሮ አሕዛብ ገና ወደ ኪዳኑ ያልገቡት አሕዛብ ደግሞ እነ ጲላጦስ ይወክላሉ። በሕዝብም በአሕዛብም ተመርምሮ ምንም ያልተገኘበት ንጹህ በግ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰዋ ወደ ኢየሩሳሌም የገባበት ነው ሆሳዕና። እና ሆሳዕና በጣም የደስታ በዓል ነው፣ የእግዚአብሔርን መንግስት ነው። እኛ ሆሳዕናን ስናከብር ስንዘምር
የእግዚአብሔርን መንግስት ነው በልባችን ውስጥ የምናያት ማለት ነው። ለዛ ነው ደስታ በቤተ ክርስቲያን ውስጥ ያለ ደስታ፣ የሚፈነቅል ደስታ፣ የዝማሬው፣ የቅዳሴው፣ የህፃናቱ ዝማሬ ስታዩ የሚሰማችሁ ደስታ መንግስተ ሰማያት ነች። ያቺ በሆሳዕና ጌታ የገለጣት መንግስቱ በእኛ ልብ እያየናት ነው። መንግስተ ሰማያትን ያየ ሰው ደስታ ግዴታ ነው። ሐዋርያው ቅዱስ ጳውሎስ መንግስተ ሰማያት ማለት መብልና መጠጥ አይደለችም፣ መንግስተ ሰማያት ማለት በመንፈስ ቅዱስ የሆነች ደስታ ነች ብሏል። እና በቤተ ክርስቲያን እልል ስትሉ ስትዘምሩ የሚሰማችሁ ደስታ መንፈስ ቅዱስ የእግዚአብሔርን መንግስት በልባችሁ ውስጥ እያሳያችሁ ነው። እና ሆሳዕና በጣም ደስ የሚል በዓል ነው። እስከዚህ ካልን ወደ ጉዳያችን እንገባለን። ጥሩ ነው። እንዲሁም ጥሩ አስታውሳል። ስለ በዓሉ ቀድመን መነጋገራችን በጣም ጥሩ ነው። በጣም ደስ ይላል። መምሬ ቃሎት ያሰማልን። ያው የሆሳዕና ልዩ የሚያደርገው በዓል ነው፣ የህፃናት በዓል። እኛም ትላልቆች ደስ የሚለን የልጅነታችንም ትዝታ ስለሆነ ነው። መምሬ ቃሎት ያሰማልን። አዎ እንዴ ሌሊት የሚፈቀድልን ከቤት መውጣት ያኔ ነበረ። ሌሊት ሂደን አገልግሎት ምናምን ያኔ ስለነበረ እሱ ትዝ ይለናል መምህር። ያ በጣም ቃሎት ያሰማልን፣ ቃሎት ያሰማልን። በእውነት ደስ ይላል። እውነት ለመናገር ቤተክርስቲያናችን እንግዲህ እንደምታወቀው በቅዳሴዋ ሁሉ ጊዜ አይደል ከሆሳዕና ፓርት አንደኛው አርዮሃተ መኳንንት ማለት መኳንንት ደጅ ክፈቱ ነው። በቃ እና እርሱም ጌታ ኢየሱስ ክርስቶስ ነው ሊገባ ነውና ደጁን ክፈቱለት። ሁሉ ጊዜ ቤተክርስቲያን አርዮሃተ መኳንንት ይህንን እያለች ዕለት ደጁን ክፈቱ እያለች ቤተክርስቲያን ትጠራለች። ማንን ማለት ነው? ካህናትን፣ ምዕመናን ሁሉ ማለትም እውነተኛ ደጃችን ልባችን ለጌታ ለኢየሱስ ክርስቶስ እንክፈት። ሁል ጊዜ መልእክትን ታስተላልፋለች። እንዲያው ሳላስረዝም ወደ ነጥቡ እንድንመለስ መምህራችን ምንድነው ለመግቢያ ያህል አንድ እንትን ከሃይማኖት አበው ስለ ጌታችን ኢየሱስ ክርስቶስ ያው ማስታወቂያ ላይ ምዕራፍ 3 ላይ ለአንብብና ወደዛ እንገባለን። አጣራሪ የተወሰነች ብቻ ማለት ነው። ከዛ በፊት መኩ በአራቱ የቤተክርስቲያን የሆሳዕና ዕለት ወደ ሲደረግ በአራቱም በሮች ምስባክ ይሰበካል አይደል? አዎ አራት አንዱ ተሴቦ ኢየሩሳሌም ለእግዚአብሔር ኢየሩሳሌም እግዚአብሔርን ታመሰግነዋለች። ወሰብዮ ለአምላክኪ ጽዮን ጽዮን እግዚአብሔርን አመስግኝ የሚል አለ። ደግሞ አንዱ ንፉዕ ቀርን አይደል? ሰሜን መሰለኛ በእምርት ዕለት በዓልነ እስመ ሥርዓቱ ለእስራኤል ወቱ የሚለው ማለት እና በአራቱም የቤተ ክርስቲያን በሮች ምስባክ ይሰበካል፣ ወንጌል ይነበባል። በጣም ደስ የሚሉ ይባ ንጉሠ ስብሐት የምስጋና ጌታ ይግባ እየተባለ ዝማሬ ይዘመራል እና በጣም የሚደንቅ ነው። በአራቱ በሮች የሚደረገው ዝማሬ ከፍ ይበል መምህሬ። ምኑ ጽሁፉ አሁንም ሸፍኖታል። ወደታችን አድርገው እንደ ካልሆነ ወይ እንደዚህ ዝቅ ላይ አድርጉት። በቃ እንደዚህ ይሻላል። ያ እና በአራቱም በሮች የሚደረገው ዝማሬ፣ ምስባኩ፣ ወንጌሉ ራሱ ቤተክርስቲያን በአራቱም አቅጣጫ ሰዎች የሚገቡባት በአራቱም አቅጣጫ ሰዎችን ወደ እግዚአብሔር መንግስት የምትጠራ ማለት ቤተክርስቲያን ለዚህ ህዝብ ለዚህ የዓለም ክፍል ምናምን ተብላ የተሰጠች አይደለችም። በምስራቅም በደቡብም በሰሜንም በምዕራብም የሰው ልጅ ሁሉ ወደ እግዚአብሔር መንግስት የሚገባባት ያ በአህያ ውርንጭላ ላይ ሆኖ የመጣው ትሁቱ ንጉሥ ክርስቶስ ሰዎቹን ሁሉ ወደ ቤተክርስቲያን የሚጠራበት በጣም ድንቅ ነው ስርዓቱ። የሆሳዕና ስርዓት፣ ቅዳሴው፣ ዜማው በጣም የሚደንቅ ነው። ቀጥል መኩ።
እውነት ነው። እንግዲህ ከልጅነት ጀምረን ይሄንን እያልን እንግዲህ በእግዚአብሔር መንፈስ ቅዱስ ነው። በነገራችን ላይ ካሉት ከነበሩት ማለትም ያው ቤተክርስቲያናችን ብዙ በዓላት አላት። የጌታ አቢት የተባሉት 9 የጌታ በዓላት አሉ። ከዛ ውስጥ ግን በልጅነት እውነት ለመናገር ከሁሉም ደስ የሚለን የነበረው ሆሳዕና እና የህፃናቶችም ተብሎ የሚታወቀው የሆሳዕና ነው እና ትዝ ከሚለኝ ውስጥ ልጅ ሆኜ ነውና ወደ ድቁና ምናምን የመጣ ነውና ከአራቱም ደብራት አንድ ላይ ተሰብስበው ነው የሚያከብሩት የነበረው እና እኔን አስቀሩኝ። ቤተ መቅደስ ጠብቅ ብሎኝ ቤተ መቅደስ ውስጥ ቀረውና ከአንድ ጓደኛዬ ጋር በቃ ያዘንኩት እና በልጅነት እሱን አልረሳም። በቃ ጓደኛዬ በቃ አይ እንዳትሄድ አለ ቀረው። በቃ ከዛ ዝማሬው ሆሳዕና ሲዘመር ምናምን ከሩቅ ይሰማኛል ምናምን በጣም ደስ የሚል የልጅነት እንትናችን በቃ እሱ ነበረ በጣም የምንወደውና እውነት ለመናገር መንፈስ ቅዱስ ማለትም እያንዳንዱ ምዕመን ላይ እንዴት እንደሚሰራ በዚህ እናስተውላለን። በቃ በልባችን የጌታን መድኃኒትነትን እንድንጠራውና እንድንናፍቀው ያደርገን ነበረ ማለት ነው። እያንዳንዱ ምዕመን ላይ መንፈስ ቅዱስ ሲሰራ እንደነበረ አሁንም እንደሚሰራ እያንዳንዱ ህፃናት ጋር ብትሄዱ በቤተክርስቲያን ውስጥ እንዴት እንደሚናፍቃቸው አሁንም ቢሆን እኛ በቤተክርስቲያን ሆሳዕና መድኃኒት የተባለ ጌታ ኢየሱስ ክርስቶስ ወደ ቤቱ እንደሚጠራን ጭምር ነው። በቃ መድኃኒት ብለን ደግሞ እንደምንጠራ ምስክራችን ነው። አሁን አንድ ስላልገባቸው ነው ብዙዎቹ ቤተክርስቲያን ክርስቶስን አታውቅም ማለት ስድብ ነው። እውነት ለመናገር በጣም ስድብ ነው፣ አላዋቂነት ነው። አክቹዋሊ ካለማወቅ የተነሳ ስለሚሳደቡ እንደዚህ አይነት ነገር የሚናገሩ አንፈርድባቸው። ሲያውቁና ሲረዱ ግን ወደ ቤተክርስቲያን ይመጣሉ እና ሰዓትም እንዳሂድ ላንብብላችሁ ከሃይማኖተ አበው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ከተነገረበት ጌታ ኢየሱስ ክርስቶስ ቤተክርስቲያናችን ምን ትላለች፣ እንዴት እንደምታስቀምጠው እንዴት እንደምታስቀምጥ እዩት፣ ስሙት አንዴ በደንብ እሺ። ጆሯችሁን ሁሉ ወደዚህ አድርጉና የድህነታችን መገኛ እርሱ እንደሆነ እናምናለን። የሚሰውር የሚረዳ ዋጋ የሚሰጥ መምህር የሚከራከርልን እርሱ ነው። አምባ መጠጊያችን በረድኤት የሚቀበለን ጠባቂያችን በሃይማኖት የሚያጸናን እርሱ ነው። በር መሰማሪያ የሕይወት መገኛ የሚያድነን ምግባችን የሚፈርድልን መጠጣችን መከራ እንደተቀበለ የምናምንበት እርሱ ነው። የተወለደ ያልተፈጠረ የሞተው እርሱ ሕያው ነው። የማይለይ የአብ ልጁ እርሱ ነው። ኃጢአት ሳይኖርበት ኃጢ የተባለ እርሱ ነው። በልዕልና ካለ ከአብ አንድነት ሳይለይ ከሰማይ የወረደው በሥጋ በተቀበለ መከራ አዳነን። ሀብተ ንጹሕ ሀብተ ሕይወት የሚሆን የሚያድነን ሥጋውን ደሙን ያደለን እርሱ ነው። በማየ ጥምቀት ያነጻን እርሱ ነው። ለዘላለም አድሮባቸው የሚኖር ሲሆን በሚፈሩት ሰዎች ልቦና አድሮ ዕውቀትን የሚገልጽ እርሱ ነው። ሰይጣንን ከሚሄድበት ሁሉ እንድንለይ ያደረገን እርሱ ነው። ነፍሳችንን ከኃጢአት የሚለይ የሚያነጻን እርሱ ነው። ሁላችንም የምናምንበት እርሱ ከዘመናት ሁሉ በፊት የነበረ አምላክ ነው። ስለ ስሙ ሁሉ አምላካችን የተመሰገነ ይሁንልን እና ቤተክርስቲያናችን ክርስቶስን እንዲህ ብላ ነው የምትመሰክረው። ያው ራሷ ስለሆነ ማለት ነው። ክርስቶስ ራሷ ስለሆነ ለቤተክርስቲያን እንዲህ ብላ ትመሰክራለች። መድኃኒቱ ለቤተክርስቲያን መድኃኒቷ እርሱ ነው። እርሱም ክርስቶስ ነው። እርሱም መድኃኒታችን እርሱም አምላካችን ኢየሱስ ክርስቶስ ነው እና ሆሳዕና በጋራ እንላለን። እሱ ወደኛ ወደ ልባችን ሁል ጊዜ እኛ ላይ ይንገስ፣ በልባችን ይኑር፣ አይለይ። ክበሩልን መምህር። አሜን አሜን። ቃልዎት ያሰማልን። ዲያቆን እንደ ቤተክርስቲያን ስለ ክርስቶስ የምታስተምረው ትምህርትማ እኮ ምን ከውቅያኖስ መካከል የሆነ በማንኪያ ጨልፎ መናገር እኮ ነው። ቅዳሴ ሐዋርያት ላይ ነው አይደለ? ቤተክርስቲያን ክርስቶስን ሀገራችን ትለዋለች። ሰምታችሁ ታውቃላችሁ? ሀገሪትን ሀገራችን። የኢትዮጵያ ቤተክርስቲያን ክርስቶስን ሀገራችን ብላ የምታመሰግነች ሀገራችን። ምን አይነት ዲፕ የሆነ ነገር እንደሆነ ስቡ። ሀገር ማለት ሁሉም ነገር ነው። ሰው የሚኖርበት
የሚታመምበት፣ የሚደክምበት፣ የሚነሳበት ሁሉን ነገር የሚያደርግበት በሀገሩ ነው አይደል? እና ክርስቶስን በምን ያልመሰለችው ምን ነገር አለ? ሀገራችን አንተ ነህ፣ የምንኖርበት ሀገራችን ራሱ አንተ ነህ ብላ የምታመሰግነች ቤተክርስቲያን ማምን ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ሞገሳችን ክብራችን የመድኃኒታችን ቀንድ እሱ ኢየሱስ ክርስቶስ ነው። የሕይወት ድንጋይ የማዕዘን ራስ እርሱ ነው። በሰው እጅ ያልተፈተለ ልብስ አልጫውን ዓለም ያጣፈጠው ጨው እሱ ነው እያለች እኮ በየቀኑ የምትዘምር የምታመሰግን ቤተክርስቲያን ነች። እና ቤተክርስቲያናችንማ የክርስቶስ ፍቅሩ ትምህርቱ ሞልቶ የፈሰሰባት ቤተክርስቲያን ነች። እሷን ማወቅ ነው የከበደ ለትውልዱ። እና የዛሬው ጉዳያችን አንዱ እሱ ነው። አሁን ወደዛ እንገባለን። የተሳሳቱ መረዳቶች በኦርቶዶክስ ቤተክርስቲያን አስተምሮ ላይ ሰዎች ከሚደርሱበት ድምዳሜ በፊት የሚሄዱበት አካሄድ ላይ ይሳሳታሉ። ምንድነው? በፍልስፍና ትምህርት ኤፒስቲሞሎጂ የሚባል አለ አይደል? ኤፒስቲሞሎጂ ማለት ወደ እውነት ለመድረስ ሰው የሚሄድበት መንገድ ማለት ነው። መንገዱ ማለፊያው እንዴት ነው የሚታወቀው ማለት ነው። እና ኤፒስቲሞሎጂካል የሆነ ስህተት ይሰራል ብዙ ጊዜ። በአጠቃላይ ጥንቷን ቤተክርስቲያን አሁን ሰዎች አይረዷትም። የኦርቶዶክሳዊ ቤተክርስቲያን ማለት ተነገራችን ሌላ አይደለችም፣ ጥንታዊቷ ቤተክርስቲያን ማለት ነው። ሐዋርያውያን አበው፣ ሐዋርያት፣ ፓትሪስቲክ አባቶች የኖሩባት ቤተክርስቲያን፣ ያስተማሩባት ቤተክርስቲያን። እነሱ የቀደሱትን ቅዳሴ ነው የምንቀድሰው። እነሱ ያስተማሩትን ትምህርት ነው መጽሐፋችን። ሃይማኖተ አበው ለምሳሌ ቅድም ወንድማችን መኩ ያነበበው በጥንት ቤተክርስቲያን ቁርባን ከመቀበሉ በፊት ሰዎች የሚማሩበት ትምህርት ነው። መስጦጊያ ይባላል። ሚስታጎጎሎጂ የሚባለው ሚስጥራትን ሰዎች ከመቅረባቸው በፊት ይህን ትምህርት ይማራሉ። ቅዱስ ቁርባን ከመቅረባቸው በፊት ማለት ነው። ምክንያቱም ከአዳራሽ ገብተን ዳቦ በልተን ወይን ጠጥተን ወጣን እንዳይሉ ይላል ትርጓሜው ላይ። ይህን ሚስጥር ካላወቁ የሆነ ምግብ በልተን ወጣን ምናምን ብለው ደግሞ ሌላ ፍርድ ለራሳቸው እንዳያመጡ የክርስቶስን ማዳኑን ፍቅሩን ተምረው ነው ወደ ቅዱስ ቁርባን መሄድ ያለባቸው። እና ቤተክርስቲያን ሁልጊዜ ያንን ታስተምራለች። እና ይሄ ጥንት ቤተክርስቲያን እንግዲህ በጣም ኢርሊ የነበረ ነው። እና እኛ አባቶቻችን የኖሩባትን ቤተክርስቲያን ነው እኛ የምንኖርባት አሁን ማለት ነው። እና አሁን ግን በተለይ ከአውሮፓ ከ16ኛው ከ15ኛው ክፍለ ዘመን በኋላ ከኢንላይትመንት ዘመን በኋላ ይሄ ስኮላስቲሲዝም ሰዎች ሁሉን ነገር በራሽናሊቲ የመመርመር እና እነሱ ባስቀመጡት የእውቀት መንገድ ብቻ የመረዳት ደረቅ የሆነ የመረዳት ነገር ሲያመጡ ጥንታዊው ነገር ይከብዳቸዋል ለመረዳት። እና እሱ ነው ችግሩ። ለምሳሌ የጥንት ቤተክርስቲያንን ታሪክ እንዴት ነው የሚረዱት ሲመረምሩ? አሁን ሰሞኑን የነበረውን ፕሬዘንቴሽን አይታችኋል አይደል? አፖስቶሊክ ሰክሴሽን መጀመሪያ ማቴሪያል ፎርማል ምናምን ብለው የ19ኛው ክፍለ ዘመን የስኮላስቲክ ፎርሙላ መጡ። የጥንት ቤተክርስቲያን የማታውቀው ማለት ነው። የጥንት ቤተክርስቲያን ፎርማል ማቴሪያል ምናምን እያለች ስትከፋፍል ነበር። የትኛው አባት ነው እንዲህ ያለው? ስኮላስቲክ ማይንድ ዝም ብሎ ሁሉን ነገር ሲስተማታይዝ ካላደረገ ካልከፋፈለ የማይሆንለት ይሄ በሞደርን አይምሮ አለ እንደዛ አውሮፓ ውስጥ የተፈጠረ ማለት ነው። እና ቴዎሎጂያቸው ራሱ እንደዛ ነው። ስታዩት በቃ መከፋፈል እንትን በእንትን ይከፈላል። ምንድነው ሪጀነሬሽን በሶስት ይከፈላል። እንትን በእንትን ይከፈላል። እንትንን ደግሞ እንዲህ ብለን እንከፍላለን። ሲስተማታይዜሽን ኤክስትሪም የሆነ ሲስተማታይዜሽን ማለት ስኮላስቲሲዝም ማለት እሱ ነው። ሃይማኖትን ወደ እውቀት ደረጃ ማውረድ እና ሜካኒዝሙን ለማብራራት መሞከር በጣም ምስጢራዊ የሆነውን ዲፕ የሆነውን በነፍስ የሚመረመረውን ነገር ሁሉ ካልከፋፈልኩ ምንድነው እንደ ሽንኩርት ካላትኩ እንደ ሎሚ እንትን ምንድነው ሎሚና ብርቱካን ሲበላ
እየላጥኩ እንደምበለው እንደዚህ ሃይማኖትም እንደዚህ ከፋፍዬ ሸንሽኜ ካላየው የሚል አእምሮ ተፈጥሯል ማለት ነው። እና እሱ ጥንታዊ ቤተክርስቲያንን መረዳት ይከብደዋል። ይሄ አይነት ማይንድ የለም። ምክንያቱም ይሄ የመጽሐፍ ቅዱስ ማይንድ አይደለም። የመጽሐፍ ቅዱስ ስክሪፕቸራል ማይንድ አይደለም። ይሄ መጽሐፍ ቅዱሳዊ የሆነው ማይንድ አይደለም። የጥንት ቤተክርስቲያን ማይንድ አይደለም። ይሄ ሌላ ማይንድ ነው ማለት ሚስቲካል የሆነ ነገር የማይቀበል ዲፕ የሆነውን ነገር በነፍስ የሚመረመረውን ነገር ለመንፈሱ ቦታ የማይሰጥ ለልቡ ቦታ የማይሰጥ ሁሉን ነገር ራስ ላይ የራስና የልብ ርቀታቸው ሰዎች ትንሽ ይመስላቸዋል። ብዙ ነው። ብዙ ሰዎች በልባቸውና በራሳቸው መካከል ብዙ ርቀት አለ። በራስ ማለት እውቀት ነው፣ የማብራራት የመተንተን ምናምን ማለት ነው። ልብ ግን ሌላ ነው። ልብ ማለት ሌላ ዲሰርን ማድረግ ምንድን ነው? አንዳንድ ነገሮች ማብራራት እንኳን ሳችሉ ግን የምትረዱት ነገር የለም ቃል የሚያጥረው እኛ ቅዳሴያችን ላይ የወልድን መከራውን ምን አንደበት ነው የሚናገረው? ምን ጆሮ ነው የሚሰማው? ምን ልብ ነው የሚረዳው? ልብ ራሱ እለይ ይላል ይላል። ያቅተዋል፣ ፌል ያደርጋል። የሰው ልብ ራሱ የሰው ኮንሽስነስ አይምሮ ማይንዱ ራሱ የክርስቶስን የትንትናውን የመከራውን ነገር ልረዳ ቢል አባ ጊዮርጊስ ምን ይላል በመጽሐፉ? ምንድነው የአየራትን አየራት ለመመርመር ሞከርኩ ግን ማዕበሉ አማታኝ ይላል። እንደዛ ነው የሰው ልጅ አይምሮ መለኮታዊ የሆነውን ነገር ለመዳን እስከሚሆነው ከተሰጠው ነው መረዳት የሚችለው። ምክንያቱም እግዚአብሔር በጣም ረቂቅ በሆነ ጥበቡ የሰራውን ነገር ሁሉ ወደ ተራ እውቀት ማውረድ አይቻልም። እና አንዱ ችግር ይሄ ነው። እና ለምሳሌ የእኛን አንድምታ ምናምን አይታችሁ ከሆነ አንድምታችን አሁን መረዳት አቅቷቸዋል። በቃ አሁን ፕሮቴስታንት ወንድሞቻችን በጣም ተቸግረዋል። አንዳንዱ እንዴት እንዲህ ይባላል ምናምን ብሎ ራሳቸውን ሁሉ ያስይዛቸዋል ምናምን። አንድ ወንድማችን ቅድም እንዳጋጣሚ ስክሮል ሳደርግ በዲያብሎስ ምሳሌ ስጋን የለበሰ የሚል ከዚህ ከአልምስቶጊያ ቅድም ካነበበው ላይ የነበረውን ለጥፎ ይሳለቃል ማለት ነው። በዲያብሎስ ምሳሌ ስጋን የለበሰ ማለት እኮ ዲያብሎስ በእባብ ስጋ ውስጥ ነው የመጣው አዳምን ለማሳሳት። ክርስቶስም ደግሞ አዳም ባሳሳተው ስጋ ማን ነው? ዲያብሎስ ባሳሳተው ስጋ ውስጥ መጣ። በዚህ ያንን ስጋ ለብሶ መጣ። ዲያብሎስ በራሱ ገጽ አይደለም የመጣው፣ ስጋን በእባብ ስጋ ውስጥ ተሰውሮ ነው የመጣው። ክርስቶስም ደግሞ ዲያብሎስን ሊያዋርደው የዲያብሎስን ተንኮል ሊያፈራርስ ሲመጣ ሰው ሆኖ ነው የመጣው እና ዲያብሎስ አላወቀውም፣ ሲወዛገብ ነበር። አንዳንድ ጊዜ እግዚአብሔር ልጅ ይላል፣ አንዳንድ ጊዜ ደግሞ የእግዚአብሔር ልጅ ቢሆንማ አምላኬ ለምን ተውከኝ ብሎ ለምን በመስቀል ላይ ይጣራል ይላል። አንዳንድ ጊዜ ክርስቶስ ምንድነው አላዛርን ሲያስነሳ እንደማ ሙታንን ካስነሳ 4 ቀን በመቃብር ውስጥ የቆየ ሰው ካስነሳ ይሄማ አምላክ ነው ይላል። ከዛ ደግሞ ጌታችን በጲላጦስ አደባባይ ምስኪን ሆኖ እየተሳለቁበት ቆሞ ሲያይ አይ ይሄማ ሰው ቢሆን ነው እንጂ የእግዚአብሔር ልጅ ቢሆን መለኮት ቢሆንማ እንዴት ነው በሰው ፊት የሚዳኝ ይላል። እና ዲያብሎስ እንደተወዛገበ ነበር የጨረሰው ማለት ነው። ከጌታችን ከልደቱ ጀምሮ ከጽንሰት ገና ከመጀመሪያው ጀምሮ እስከ መጨረሻው ድረስ በመስቀል ላይ እስከሚሸነፍ ድረስ ዲያብሎስ ሲወዛገብ ነበር። እና ያንን ጥበብ የዲያብሎስ ተንኮል የፈረሰው ክርስቶስ በሰው ልጅ ስጋ ተሰውሮ ስለመጣ ነው። እና ይሄን በጣም ዲፕ የሆነ ነገር መረዳት ይከብዳቸዋል። ምክንያቱም የነሱ በቃ የሆነ ፎርሙላ አለ፣ ፎርሙሌት የተደረገች ነገር አለ። በጣም ሪዲዩስድ የሆነ በጣም ሪዳክሽኒስት የሆነ ፎርሙላ አላቸው። ስለ ነገረ ድነት ምናምን ሲናገሩ ለምሳሌ የነገረ ድነትን ሲያብራሩ በቃ ፔናል ሳብስቲቱሽን ነው። ይሄ የመካከለኛው ዘመን የህግ ስርዓት አለ አውሮፓ ውስጥ፣ ይሄ ሌጋል ሲስተም በሱ ያብራራሉ፣ ይጨርሳሉ። በቃ እግዚአብሔር እንትን ምንድነው ክብሩ ተነክቷል፣ ተቆጥቶ ነበረ። እግዚአብሔር መዓት አፈሰሰ።
ያ መዓት በሰው ልጆች ላይ ከመፍሰሱ በፊት ክርስቶስ መሀል ላይ ገባ። መዓት ውስጥ ላይ ፈሰሰ፣ በረደ ቁጣው። በቃ ይሄ አንድ የአውሮፓ እንትን ምንድነው ገዥ ምንድነው ሰዎች ሳይታዘዙ ሲቀሩ እና ክብሩ ሲነካ የሚያደርገውን ነገር መጽሐፍ ቅዱስ ላይ አምጥተው ነው የሚተገብሩት ማለት ነው። መጽሐፍ ቅዱስ ግን በጣም ብዙ ሜታፎር ነው ያለው ስለ ድነት። ቤዛነት አለ፣ እርቅ አለ፣ ጽድቅ አለ፣ መታረቅ አለ፣ እርቅ አለ። በጣም ብዙ ዲያብሎስ ክርስቶስ ለምንድን ነው የመጣ ሲባል በአንድ በኩል የዲያብሎስን ስራ ሊያፈርስ፣ ስለዚህ ዲያብሎስ አለ ራሱ የተዋረደ የተሸነፈ። በዚህ በኩል ደግሞ የሰው ልጅ ደግሞ የነበረበት ዕዳ በደል አለ፣ እሱ ደግሞ መደምሰስ አለበት። ደግሞ ቤዛነት አለ። በባርነት ውስጥ ነበር፣ ባሪያ ዋጋ ተከፍሎ ነው ነፃ የሚወጣው አይደል? መጽሐፍ ቅዱስ በጣም ሰፊ የሆነ ስፔክትረም ነው ያለው። ግን ይሄ በጣም ይጨንቃቸዋል። እንግዲህ ይሄ ለሜዲቫል አውሮፓ ማይንድ በጣም ከባድ ነው፣ እንዲህ አይነት ሰፊ የሆነ ነገር መረዳት ማለት ነው። ስለዚህ ማጥበብ አለባቸው። በቃ የሆነች ሪዲዩስድ የሆነች ፎርሙላ ማለት ነው። እና ይሄ የተሳሳተ ችግር ነው። የቤተክርስቲያንንም ታሪክ ሲረዱ እንደዛ ነው። አሁን ቤተክርስቲያን አፖስቶሊክ ሰክሴሽን ለምሳሌ ሰሞኑን የነበረውን ውይይት አይታችሁ ከሆነ ቤተክርስቲያን አሁን በእነሱ ማይንድ የሆነ ችግር የሚሉት ነገር በታሪክ ውስጥ ካለ ተቋረጠ ማለት ነው ብለው ነው የሚያስቡት። ከዛ ያንን ሁሉ ደረደሩና በቃ ተቋርጧል ምናምን በቃ የለም ፈራርሷል የከሸፈ ነው ምናምን አሉን። ከዛ ልክ ትዝ ሲላቸው ለካ እነ አትናቴዎስና እነ ቄርሎስ ደግሞ መሀል ያሉ እነሱን ረስተዋቸው ነበረ። የእነሱ ጉዳይ ኢንቮክ እንደሚደረግ ረስተው ነበረ ማለት ነው። እዛ ሶስተኛው ክፍለ ዘመን ላይ በቃ ፈርሷል ጠፍቷል የለም ምናምን ተብለን እኛ አትናቴዎስን አነሳን። በኋላ አትናቴዎስንስ ምን ታረጉ ሲባል አይ እንደው እዛ አካባቢ ችግር ቢኖርም እንደምንም አልፏል፣ እንደምንም አትናቴዎስ ጋር ደርሷል ተባልን ማለት ነው። ከዛ ደግሞ አራተኛው ክፍለ ዘመን ላይ ደግሞ አርዮሳውያን በቃ መንበሩን እኮ አበላሽተውታል ተባል። ከዛ ደግሞ ከአርዮሳውያን በኋላ ደግሞ ሌላ አለ፣ ቄርሎስ አለ። ቄርሎስ ደግሞ የዓለም ቤተክርስቲያን የምትቀበለው የዓለም መምህር ነው የሚባለው፣ መምህረ ዓለም ነው የሚባለው፣ ዓለም የሚቀበለው ሰው ማለት ነው። እና እሱን ምን ያድርጉት? ስለዚህ እንደምንም ብሎ አልፏል አሉን ማለት ነው። እንደምንም ብሎ ተጠጋግኖ ምናምን እሱንም አልፏል አሉን ማለት ነው። እና እንዲህ ነው የተወዛገበ ነገር። በመርሃቸው መሰረት ማለፍ የለበትም። እነሱ ባስቀመጡት ጠባብ የሆነ ፕሪንሲፕል መሰረት እኮ ማለፍ የለበትም ነበር። ግን አትናቴዎስን ምን ያርጉት? ቄርሎስን ምን ያርጉት? ስለዚህ ሰዎችን አስበው ፕሪንሲፕላቸውን ቀየሩ ማለት ነው። አያችሁ፣ አትናቴዎስን አስበው መንበር ያፈርሳል ያሉትን ችግር እንደገና አላፈረሰም አሉ። እንደገና ደግሞ ቄርሎስ ጋር ሄደው ቄርሎስ ጋር ማንጣላም ደግሞ ቄርሎስን ደግሞ ክህነት የለውም ካልንማ ሁሉም ክርስትናው ዓለም ነው ወደኛ የሚዞርብን ብለው ሲፈሩ ያፈርሳል ያሉት የአርዮሳውያን መንበር እንበልላችሁ ወይ ያሉት አንገት የምትደፉበት ነው ያሉት እንደገና አይ እሱንም ተሻግሯል አሉን ማለት ነው። እና ይሄ ነው እና እኛ ግን እንዴት ነው የምንረዳው? እኛ በጣም ሰፊ የሆነ እይታ ነው ያለን። ቤተክርስቲያን ችግር አይገጥማትም ማለት አይደለም። ቤተክርስቲያን ችግር ይገጥማታል። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለው በወንጌል? እኔ መምህራችሁ ስሆን እኔ ከተሰደብኩ እኔ ከተሳደድኩ እናንተም እሱ ይደርስባቸዋል ብሏል። ስለዚህ ቤተክርስቲያን የክርስቶስ ሙሽራ ነች። ቤተክርስቲያን ክርስቶስን ነው የምትመስለው በህይወቷ በአጠቃላይ ማለት ነው። ክርስቶስን የምትመስል ስለሆነች በክርስቶስ የደረሰው ሁሉ ይደርስባታል። ክርስቶስ እንደተሰደደው ትሰደዳለች። ያው ክርስቶስ እንደተሰደደው እነ አትናቴዎስ ተሰደዋል። ክርስቶስ በግፍ እንደተገደለው ሰማዕታት በግፍ ተገድለዋል። ክርስቶስ በገዳመ ቆሮንቶስ እንደተፈተነው ጻድቃን መነኮሳት በዲያብሎስ በገዳም ይፈተናሉ። አሃዊ ከሰማዕታት ቆላተ ሕማማት ወረዱ ወጻድቃኒ ከገዳማት ወረዱ ይላል አይደል? ወንድሞቼ ሰማዕታት የሕማምን ቆላ ወረዱ፣ ጻድቃን ደግሞ ገዳማትን ዞሩ። ክርስቶስ እንዳደረገው ማለት ነው።
እና ቤተክርስቲያን ክርስቶስን ነው የምትመስል እና ቤተክርስቲያን በችግር ውስጥ ታልፋለች፣ ትሳደዳለች። በክርስቶስ ላይ ጌታ የስቅለቱን ሰዓት የመከረውን ሰዓት ምንድነው ያለ? የጨለመው ሰዓት ነው። የጨለመው ሰዓት ስለሆነ አሁን የእናንተ ጊዜ ነው ብሏቸዋል። ቤተክርስቲያንም የጨለማ ጊዜ አላት። ክፉዎች የሚሰለጥኑበት፣ ቅዱሳንን የሚያሳድዱበት ይኖራል፣ ግን አያሸንፉ። የጨለመው ሰዓት በክርስቶስ ተሸንፏል። በቤተክርስቲያን ታሪክም የጨለመው ሰዓት ይሸነፋል፣ ይወገዳል። እና ቤተክርስቲያን ክርስቶስ የሄደበትን መንገድ ትሄዳለች እንጂ እንደው ብላ በቃ አልጋ ባልጋ የሆነ ነገር አይደለም ያላት። እና ይሄ አልጋ ባልጋ የሆነ መንገድ ከሌለ ቤተክርስቲያን አገልግሎቷ ይቋረጣል ወይ? ቤተክርስቲያን ሐዋርያው የሆነ ስልጣኗ ይቋረጣል ወይ? ኧረ በፍጹም ታልፈዋለች። ያንን የሚያሸንፍ ስልጣን ነው ያላት። ከስልጣኑ ጋር መንፈስ ቅዱስ አለ። ከስልጣኑ ጋር የማይሸነፍ ትምህርት አለ። ሐዋርያዊ ቅብብሎች አይሸነፍም፣ አይቋረጥም። ሐዋርያዊ ቅብብሎች አይቋረጥም። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ነው ያለው ክርስቶስ። እስከ ዓለም ፍጻሜ ነው ሐዋርያትን ያላቸው። ክህነት ከሰጣቸው በኋላ እፍ ብሎ መንፈስ ቅዱስን ካሳደረባቸው በኋላ ምንድን ነው ያላቸው? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ይሄ ማለት ሐዋርያት አይሳደዱም ማለት ነው። እነ ቅዱስ ቄርሎስ በሰማዕትነት አልሞቱም። በኢየሩሳሌም የነበረችው ቤተክርስቲያን አልተሰደደችም፣ አልተበተነችም በእስጢፋኖስ ሞት ምክንያት። ያ ግን ቤተክርስቲያንን አቋርጧታል፣ አገልግሎቷን አሸንፏታል? በፍጹም። እና ቤተክርስቲያን ትፈተናለች። ቤተክርስቲያን ብዙ መከራ ታልፋለች፣ ግን ትሻገረዋለች። በመካከል ክፉዎች ሊሰለጥኑ ይችላሉ። ክፉዎች በክርስቶስም ላይ ያደረጉት እንደነበረው በቤተክርስቲያኑ ላይ ሊያደርጉ ይችላሉ። ነገር ግን ያ የጨለመው ጊዜ ያልፋል፣ ያ ይወገዳል፣ ይፈርሳል ማለት ነው። ቤተክርስቲያን የገሃነም ደጆች አይችሏትም ተባለች እንጂ አይታገሏትም አልተባለችም። የገሃነም ደጆች አይችሏትም ነው የተባለች እንጂ አይቀርቧትም። የገሃነም ደጆች አይፈትኗትም፣ የገሃነም ደጆች አያስጨንቋትም አልተባለችም። የገሃነም ደጆች ችግር ውስጥ አይከቷትም አልተባለችም። አገልግሎቷን አያደናቅፉባትም አልተባለችም። ጳውሎስ ምን ብሏል? ሰይጣን አዘገየኝ ብሏል አይደል? ወደ እናንተ ልመጣ ብዙ ጊዜ አስብ ነበር፣ አዘገየኝ ብሏል። ሰይጣን የጳውሎስን ተልእኮ እንኳን ማዘግየት ችሏል። ማስቀረት ግን ችሏል? አልቻለም። ማዘግየት፣ ማስተጓጎል፣ ምንድነው ቀውስ መፍጠር ምናምን ይችላሉ። ማቋረጥ፣ ማጥፋት ግን አይችሉም። እና እኛ የቤተክርስቲያንን ታሪክ ስንረዳው እንደዛ ነው። ቤተክርስቲያን ትፈተናለች። ግን በቤተክርስቲያን መከራ ላይ ሰው እንዴት ይሳለቃል? ክርስቲያን ነኝ የሚል ሰው ቤተክርስቲያን ባለፈችው መከራ እንዴት ይሳለቃል? ቤተክርስቲያን ባለፈችው መከራ አንገታችሁን ድፉ ይባላል። ሰው የቤተክርስቲያንን ታሪክ አንስቶ የቤተክርስቲያን ያለፈችበትን ታሪክ አንስቶ ክርስቲያኖች አንገታቸውን እንዲደፉ፣ ይሄ በጣም ነው የሚያሳዝነው። ይሄ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። እኛ በቤተክርስቲያን ታሪክ አንገታችን አይደለም እንደፈው፣ አሸናፊነቷን ነው የምናየው። በአርዮሳውያን ተፈትና ያልወደቀች ቤተክርስቲያን በማንም አትወድቅም። በሰማዕታት ዘመን ተፈትና ያልወደቀች ቤተክርስቲያን ምንም አይነት መከራ እንደማይጥላት ነው የምናውቀው። የሮም ነገስታት እየተቀያየሩ ጨፍጭፈዋት ያልጠፋች ቤተክርስቲያን ምንም አይነት መከራ እንደማያጠፋት ነው የምንረዳው ማለት ነው። መናፍቃን ለጊዜው መንበር እንኳን አስለቅቀው አባቶችን አሳደው እነ ቅዱስ አትናቴዎስን አሳደው የሮም ነገስታትን ጦር በግራና በቀኝ አስደርገው ምዕመናንን በኃይል ጨቁነው ኑ ልዘዛችሁ፣ ኑ እጄን ልጫንባችሁ፣ ኑ የተሳሳተ ትምህርት ላስተምራችሁ እያሉ ቢያስጨንቋቸው በአርዮሳዊ ዘመን ያልተሸነፈች ቤተክርስቲያን መቼውም ቢሆን መናፍቃን እንደማያሸንፏት ነው የምናውቀው። እንደውም ክርስቶስ ቤተክርስቲያንን በመጀመሪያዎቹ ክፍለ ዘመናት እንደዚህ ያስጨነቃት ለምን እንደሆነ ታውቃላችሁ? በሰማዕትነት በመናፍቃን ብዛት ይህን ያህል ያቺ ለጋዋ ቤተክርስቲያን ገና እየተንሰራፋች ያለችው እያደገች ያለችው ቤተክርስቲያን
ገና በዛ እድሜዋ በጣም ኤርሊ ሴንቸሪስ ላይ ማለት ነው እንድትጨነቅ ለምን እግዚአብሔር ፈቀደ ካላችሁ የኋላ ትውልድ ቤተክርስቲያንን ምንም እንደማያሸንፋት እንዲረዳ ነው። በዛ ዘመን ያልተሸነፈች ቤተክርስቲያን አሁን አትሸነፍም። ያን ጊዜ ማንም ከጎኑ አይቆምም። ነገስታቱ አጌንስት ዘ ቸርች ነበሩ። የዚህ ዓለም አዋቂዎች ፈላስፎች ምናምን አጌንስት ዘ ቸርች ነበሩ። ግን ቤተክርስቲያን በመንፈስ ቅዱስ ኃይል ብቻ ታላቁን የሮም ግዛት አንበርክከዋለች አይደል? በትህትና በሰማዕትነት ኃይል ጦር አንስቶ በመዋጋት ሳይሆን በመሞት የሮማውያን ነገስታት ራሱ ከቤተ ክርስቲያን ስር ተንበርክከው ባርኩን እስኪሉ አባቶችን ክርስትናን ተቀብለናል እስከሚሉ ደርሳለች። መናፍቃን ተፈራርቀውባት አሁን ምንም ያልተነሳ ምንፍቅና የለም በቤተ ክርስቲያን ታሪክ። ሁሉም አልፏል ተሸንፎ ማለት ነው። አሁን የምናያቸው ምንፍቅናዎች ሁሉ እንትን ናቸው። ይሄ ምንድነው? ሲንክሪቲስ ምንድነው? ሲንክሪቲክ ሁለት ምንፍቅናዎችን በማጣመር ወይ ሶስት ምንፍቅናዎችን በማጣመር ምናምን የሚመጡ እንጂ አዲስ የሉ። አብዛኞቹ ምንፍቅናዎች ከድሮ ምንፍቅናዎች የቱን እንውሰድ፣ የቱን ከምኑ ጋር እናጋጥም የሚል አይነት ነው እና የአሁኖቹ ምንፍቅናዎች ሰክሴሽን ኦፍ ሄረሲ ነው ያሁኑ። የነበሩትን ምንፍቅናዎች የማስቀጠል ነው እና እንደዛ ነው አሁን ያለው። ቤተክርስቲያን አዲስ ምንፍቅና የለም። በቃ ሁሉም ምንፍቅናዎች ተሸንፈዋል በቤተክርስቲያን ታሪክ ማለት ነው። እና ቤተክርስቲያን አትፈተንም ብለን አናምንም ነው እኛ። ቤተክርስቲያን በጣም የሚያሳዝን ታሪክ አልፋለች። በጣም አስቸጋሪ የሆነ ከሰው አእምሮ በላይ የሆነ ነገር አልፋለች። ነገር ግን አልተሸነፈችም ነው እና የቤተክርስቲያንን ታሪክ እየጠቀሱ እዚህ ቦታ ላይ እኮ እንደዚህ ሆኗል፣ እዚህ ቦታ ላይ እኮ እንዲህ ሆኗል እያሉ ሰዎችን ለማሸማቀቅ የሚፈልጉ ሰዎች ምንድነው እኛ የምንላቸው? እናውቃለን። ከኛ መጽሐፍት አይደል ያነበባችኋቸው? የኛ አባቶች የጻፉትን አይደል ያነበባችሁት? የኛን አባቶች አይደል የምትጠቅሱት? ግን የኛ አባቶች እኮ ይህንን ያነበቡት ቀርቶ የጻፉት ታሪኩን የጻፉት ሰዎች እንደናንተ አይደለም የሚረዱት። የቤተ ክርስቲያንን አለመሸነፍ ለማሳየት እኮ ነው የጻፉት። በዚህ ሁሉ ነገር አልፋ፣ ይህንን ሁሉ መከራ አልፋ፣ ይህንን ሁሉ ፈተና አልፋ በመንፈስ ቅዱስ ኃይል ሰርቫይቭ አድርጋ የቀጠለች ቤተክርስቲያን ነች ብለው ለማሳየት እኮ ነው የጻፉት። እና አንድ አይነት ዳታ ይቀርብልናል። አያቸው የምንረዳበት መንገድ ግን የተለያየ ነው። ምንድነው ዳታው ማቴሪያሉ አንድ አይነት ነው። የምንረዳበት መንገድ ግን ይለያያል። እኛ በቤተክርስቲያን ታሪክ የገጠሙ ችግሮችን፣ ፈተናዎችን የምንረዳቸው ቤተክርስቲያን ምን አይነት ፈተና እንዳለፈች ለማየት፣ የእግዚአብሔርን መግቦቱን ረድኤቱን ለማየት፣ መናፍቃን ምን ያህል እንደሚፈትኗት፣ የዚህ ዓለም ኃያላን ነገስታት ምን ያህል እንደሚፈትኗት፣ ቤተክርስቲያን እስከምን ድረስ ልትፈተን እንደምችል ለማየት ነው ታሪኩን የምንጽፈው፣ ለትውልድ የምናስተላልፈው ማለት ነው። ሌሎቹ ደግሞ ያንን የሚያነቡት የሚስቡት ምናምን ለመክሰስ ነው እና የተሳሳተ አረዳድ ነው። በቤተ ክርስቲያን ታሪክ ችግሮችን፣ መከራዎችን፣ ቀውሶችን ምናምን እያነሱ ቤተ ክርስቲያንን መውቀስ፣ ቤተ ክርስቲያንን መኮነን፣ የቤተ ክርስቲያንን ሕይወት ጥያቄ ምልክት ውስጥ ማስገባት ማለት እነሱ ጤነኛ የሚሏት ቤተ ክርስቲያን ምንም ያልተፈተነች መሆን አለባት ማለት ነው። ምንም ያልተነካች በቃ አልጋ ባልጋ የሆነች ቤተክርስቲያን ምንም በቃ ምንድነው አስፓልት ላይ እንደሚሄድ መኪና ምንድነው ሃይዌይ ላይ ማለት ቀጥ ያለ መንገድ ላይ እንደሚሄድ መኪና እንደዛች አይነት ነው የሚፈልጉት። እንደዛች አይነት ቤተክርስቲያን ክርስቶስ በምድር ላይ አልመሰረተም፣ የለችም። እነሱ የሚሉት አይነት ቤተክርስቲያን የለችም። እነሱ በሚሉት መስፈርት ያልተሰበረ መንበር የለም፣ ያልከሸፈ መንበር የለም ማለት ነው። እነሱ በሚሉት ነገር አምስቱም መናብርት የከሸፉ ናቸው። ነገራችን ላይ አምስቱም መናብርት በመፈተን ከሆነ፣ ክፉዎች በመሰልጠን ከሆነ፣ ችግሮችን በማንሳት ከሆነ ግን እንደዛ አይደለም። የቤተክርስቲያን ታሪክ ሰዎች መረዳት ያለባቸው
እንደዛ አይደለም። ቤተክርስቲያን በጣም ረዥም ታሪክ ያለፈች ነች። በዚህ ሁሉ ታሪኮች ስንት ውጣ ውረድ አለ፣ ስንት አፕስ ኤንድ ዳውን፣ ስንት አስቸጋሪ ነገሮች፣ ስንት በመናፍቃን በኩል ፈተና። አንድ ጳውሎስ ሐዋርያው ጳውሎስ ስለደረሰበት ነገር ምን ብሎ ጽፏል? በወገኖች በኩል መከራ፣ መርከቤ ስንት ጊዜ ተሰበረብኝ ነው ያለው። 41 ሲቀር ተገረፍኩ፣ ይህን ያህል ጊዜ ተሰደድኩ እያለ ሐዋርያው ይናገራል የደረሰበትን መከራ። አንድ ጳውሎስ እንደዛ ከተረከ ቤተክርስቲያን ለ2000 ዓመት የኖረች ቤተክርስቲያን ስንት የምትተርከው ነገር ይኖራታል። ስንት የምትተርከው ፈተና፣ ስንት የምትተርከው ህይወት አልፋለች ቤተክርስቲያን። እና ያንን ሁሉ እያነሳን እኛ እንማርበታለን። ቤተክርስቲያን በእውነትም እግዚአብሔር ያቆማት ተቋም፣ እግዚአብሔር የሰራት ቤት፣ እግዚአብሔር የሰራት መንግስቱ ስለሆነች ነው እንጂ በዚህ ሁሉ ነገር ውስጥ አልፋ እንዴት ካሁን ደረሰች እንድንል ነው የሚያደርገን ማለት ነው። እና መረዳታችን ይለያያል፣ ፐርስፔክቲቫችን ይለያያል። አውቀውም ይሁን ሳያውቁ ከተንኮልም ይሁን መስሏቸው እውነት ያደረግን ትክክለኛ ነገር የተናገሩ መስሏቸውም ቢሆን ያረዳድ ችግር ግን አለ። ታሪክ ብቻ ሳይሆን ቅድም እንዳልኳቸው ነገር ሃይማኖትም ላይ የሚረዱበት መንገድ በጣም የጠበበ ነው። ክርስትና ከነሱ ማይንድ ይሰፋል፣ ከነሱ ፎርሙሌሽን ይሰፋል፣ ከነሱ የሜካኒዝም ማብራሪያ በ3 ይከፈላል፣ በ4 ይከፈላል፣ በ2 ይከፈላል ምናምን፣ ከዚህ ቀጥሎ እንትን ይመጣል፣ ሎጂካል ኦርደር፣ ቴምፖራል ኦርደር ምናምን እያሉ ከሚሰሩት ማብራሪያ ይሰፋል። ክርስትና በጣም ዲፕ የሆነ በጣም የእግዚአብሔር ጥበቡ ነው እና የመጽሐፍ ቅዱስ ማብራሪያ ራሱ አንድ ትርጉም አይደለም ያለው። ብዙ ኮሜንት ምንድነው እኛ አንድምታ አለን። አንዱን ጥቅስ ራሱ በብዙ መንገድ ይሄ አባት ምን ብሎ ፈተው፣ ይሄ አባት ምን ብሎ ፈተው ብለን አስፍተን ነው የምናየው። እነሱ ጋር ግን ስታዩ፣ አሁን ስኮላሮቻቸውን ስታዩ አንዱ ካለ አንዱን ነቅፎ ነው የሚጀምረው። እከሌ እንትን ብሎታል ግን የሱ ስህተት ነው ይሄኛው ነው የሚያስኬድ ይላል። አንዱን ለመቀበል አንዱን ይጥላል ማለት ነው። እና ይሄ በጣም ጠባብ የሆነ የአረዳድ ችግር እንዳለ ነው የሚያሳየው። ረዥም ሰዓት የወሰድኩኝ ስለተከታተላችሁ ስላዳመጣችሁ እግዚአብሔር ይስጥልን። ያሰማልን መምህር ቃሎት ያሰማልን። የተሳሳተ አረዳድ ማለት የያዙበት አንግልና የሄዱበት አንግል በጣም እንትን ነውና እንዲያውም አንዳንድ እስቲ ካነሱት ነጥቦች በተለይ ደግሞ በቅዱስ አትናቴዎስ ጊዜ ተቋርጧል ያሉት ያውም ቅዱስ አትናቴዎስ በነበረበት ጊዜ እንግዲህ እነሱ ያነሱት እንዲያው መንበሩ ከሽፏል አይነት ነገር ሲያነሱ ነበር። ያውም ማን በነበረበት ነው? ቅዱስ አትናቴዎስ በነበረበት። ሳስበው አረዳዳቸው ራሱ ሲያነቡት እኔ የሆነ ማለት አትናቴዎስ አንድ ጊዜ በቃ ተሰዶ ከዛ ምንም አይነት ወደ ቤተ ክርስቲያን ሳያይ ምንም ተቋርጦ በቃ ሌላ እነሱ ሲሾሙ እነሱ ሲቀባበሉ የነበረው አይነት ነገር ሲያቀርብ ነበር። ይሄ የተሳሳተ አረዳድ ነው። በነገራችን ላይ ከጅምሮ እውነት ለመናገር በደንብ ስሙ። ቅዱስ አትናቴዎስ 5 ጊዜ ተሰዷል። ወደ መንበሩ እየተመለሰ እየመጣ እየተመለሰ ማለት ነው። የመጀመሪያ ወዴት ነው የተሰደደ መሰላችሁ? ወደ ጀርመን፣ አሁን ቴሬል በሚባለው አካባቢ ነው የተሰደደው። ጀርመን ለ2 ዓመታት ያህል ቁስጥንጥኖስ ጋር ነበረ ማለት ቁስጥንጥኖስ በነበረበት ጊዜ ነው። ሁለተኛ ወደ ሮም ነው የተሰደደው። ሶስተኛ ወደ በረሃ ነው ወደ ግብፅ ነው የተሰደደ። አራተኛ አሁንም ወደ ግብፅ ነው የተሰደደው፣ ግብፅ አፐር ኢጅፕት በሚባለው ማለት ነው። እና አምስተኛም ወደ በረሃ ነው። 5 ጊዜ ነው የተሰደደው ወደ መንበሩ እየተመለሰ። ኦኬ፣ በዛን ሰሞን ታዲያ ቅዳሴ አልነበረ? ምዕመናን ቅዳሴ ኮሚኒን አያደርጉም ነበረ? ሹመትስ አልነበረ? ማለት ሹመት አያደርጉም ነበረ? እነ ቅዱስ አትናቴዎስ በቃ ቆሞ ነበረ በዚህ ስደት ውስጥ። እና በጣም አንድ ታሪካዊ ነገርም እንዴት ሲሾሙ እንደነበረም ጭምር በነገራችን ላይ ሰክሲሽኑ ነው። ቢያንስ ፕሬስትን፣ ዲያቆናትን፣ ቢሾፕን እንዴት ሲሾሙ እንደነበረ አሳያቸዋለሁ።
እንግዲህ የመጀመሪያው ስደቱ ጊዜ 2 ዓመት ናት። በዛ ላይ ደብዳቤ ሲጽፍበት የነበረው ማለት ብዙ ደብዳቤ ጽፏል ቅዱስ አትናቴዎስ። ከዛ በኋላ እዛ ላይ የትንሣኤ በዓልን አክብሯል። እዛ በነበረበት በመጀመሪያው ስደቱ ማለት ነው። ከዛ ሁለተኛው ላይ በደንብ አስተውሉ። የሁለተኛ ስደቱ ላይ ነው እብን ፍሪምናጦስ የተሾመ። አሁን በስደት ጊዜ ነው ፍሪምናጦስ የተሾመ። አንዳንድ እንትኖችን ስታነቡት የምታገኙት ይህንን ነው። በ7 ዓመት በተሰደደ ጊዜ ልክ እንደተመለሰ ነው ማንን የሾመው? ፍሪምናጦስን። የኢትዮጵያ ሊቀ ጳጳስ አድርጎ የሾመ ራሱ ያኔ ነው። አጌንስት አፖሎጂ አጌንስት ዛሪያንስ የሚለው መጽሐፉንም የጻፈው ሌተሩን ያኔ ነው። ለቤተ ክርስቲያን ደብዳቤዎችን የትንሣኤ ሌተሩን ማለት ነው ሲጽፍ የነበረው ያኔ ነው። አሁን እንግዲህ ትምህርት አልነበረም። አዎ ትምህርቱን ሲያስተላልፍ ነበረ እና አትናቴዎስ ብቻ ነው ያኔ የነበረው። ማለትም ቅዱስ አትናቴዎስ ብቻ ነው እንትን ሲያደርግ የነበረው አይደለም። ከስሩ ብዙ ሊቃነ ጳጳሳት አሉ። ከስሩ ብዙ ዲያቆናት፣ ምዕመናን በነገራችን ላይ በአጠቃላይ የአርዮሳውያንን አልተቀበሉም። የተወሰኑ ካልሆኑ በስተቀር አልተቀበሉም። ታዲያ በሶስተኛ ስደቱ ጊዜ ምን እንደተደረገ በደንብ አስተውሉ። እዚህ ጋር ምን ተከሰተ? በሶስተኛው ስደቱ ጊዜ አንድ ታላቅ ሊቀ ጳጳስ እናገኛለን። የኢዩሳቤስ ይባላል። ማለት ሁለት ኢዩሳቤሶች አለ። በአርዮሳውያን ወገን አለ ኢዩሳቤስ አለ፣ በእኛ ደግሞ ወገን አለ ኢዩሳቤስ የሚባል ሊቀ ጳጳስ ማለት ነው። ሁለቱ አሉ። ያኛው ኢዩሳቤስ ኒቆዶሚያ የተባለ ማለት የኒቆዶሚያው ኢዩሳቤስ ነው። ይሄኛው ደግሞ የሶማሳታው ሊቀ ጳጳስ የነበረው ምን ሲያደርግ ነበረ መሰላችሁ? ይሄንን ታሪኩን አነሳላችሁ። ከአርዮሳውያን ሲመጡ እሱ ግን የወታደሮችን ልብስ እየለበሰ ማለትም የወታደሮችን ልብስ ለብሶ ማለት እነሱን መስሎ ቲያራ እየለበሰ ዲያቆናትን፣ ቀሳውስትን እየዞረ ፔርሺያ ላይ ታሪኩ ምን ላይ ታገኛላችሁ መሰላችሁ? ታሪኩን ይህንን የዘገበ ቴዎድሬት ነው። ቴዎድሬት ቡክ 4 ቻፕተር 12 ላይ ታገኛላችሁ። ምን ይላል መሰላችሁ? For when apprised that many churches were now deprived of their shepherd, ብዙ ቤተ ክርስቲያን ማለትም ጠባቂያቸውን ባጡበት ጊዜ ዲያቆናትን፣ ቀሳውስትን ባጡበት ጊዜ he traveled about Syria, Phoenicia, Palestine, wearing the garb of war and covering his head with tyra, ordaining what? Presbyterian and diacons, and filling up other ranks of the church and apply he lighted on bishops. አሁን በደንብ አስተውሉ። የእንትንን እየለበሰ የወታደሮችን ልብስ እየለበሰ ይዞር ነበረ። የት ነው ይዞረው? ፓለስቲያን ዞሯል፣ ሲሪያን አካባቢ ዞሯል፣ ኢጅፕት ውስጥ ዞሯል። እየዞረ ምን ሲያደርግ ነበረ? ሲሾም ነበረ። ይሄ ሊቀ ጳጳስ ማለት አስተውሉ። ከማን ጋር በደብዳቤ የሚያወሩት? ከአትናቴዎስ ጋር በደብዳቤ የሚያወሩት። አትናቴዎስ በነገራችን ላይ በተሰደደበት ጊዜ አሁንም አትናቴዎስ ማንን ሾሟል? ጳቁሚስን ፕሪስት አድርጎ ሾሟል። ጳቁሚስን የሾመው ማን ነው? ቅዱስ እስጢፋኖስ። መነኮሳት ሲጠብቁት ነበር። ይሄኛው አራተኛው ስደቱ ላይ ጁሊያን እንግዲህ አረማዊ በተነሳበት ጊዜ አትናቴዎስ ተሰዶ ነበረ። ከዛ በኋላ ጉባኤም ተካሄደ። እነሱ ንጹሃን እንደሆኑ በኒቂያ ጉባኤ ላይ የተወሰነ ደግሞ የተረጋገጠበት ጊዜ ነበር። በዛን ጊዜ አትናቴዎስ ማንን ሾመ አልኳችሁ? እነ ጳቁሚስን በገዳማት ሲሾም ነበረ ማለት ነው። ፕሪስትን ሲሾም ነበር። ይህንን ታገኛላችሁ። ሌላኛው እንግዲህ ሌላ ምን ታገኛላችሁ መሰላችሁ? ክርስቲያኖችስ እንዴት ይኖሩ ነበረ? በዛን ጊዜ ክርስቲያኖች ምን ሲያደርጉ ነበር? ደብዳቤ ሲጻፍላቸው፣ አሁን ደብዳቤ ይጻፍላቸዋል እና የአርዮሳውያን ጳጳሳት ሲመጡ ምን ያደርጉ ነበር? ይሄንን the life of Paul the confessor የሚለው ላይ
ቨርሰስ ነው ያለው። ቨርሰስ 10 አፕ ቱ 11 ላይ ቃል በቃል አስቀምጧል። ምንን ሲጠብቁ ነበረ? የሚመጣውን ጳጳሳትን አይቀበሉትም ነበር። መቀበል አይደለም የሚታጠቡበትን ውሃ ማለትም የሚታጠቡበትን ጳጳሳት ውሃ ማንም ዞር ካሪዎስ የሚመጡትን ማንም ዞር ብሎ አያያቸውም ነበር። ይሄ በታሪክ ደረጃ የተቀመጠ እና የክርስቲያኖች ቅዳሴ ሲያደርጉ ነበረ። በማን ከተባለ በእኛ በፕሬስቴሪያን በሚሾሙት በሊቃነ በዲያቆናትና በቀሳውስት ሲደረግ የነበረ። ስለዚህ በዚህ ውስጥ ምን አየን ማለት ነው? የተቋረጠ ቅዳሴ የለም። በሚሰደዱበት ውስጥ የተቋረጠ ቅዳሴ የለም። የተቋረጠ ትምህርት የለም። የተቋረጠ ክህነት ቅብብሎሽ የለም። ግን ስደቱ ነበረ። አዎ ስደቱ ነበረ። በጣም መከራ ሲደርስባቸው ነበር። ከዛ ነው ቅዱስ አትናቴዎስ በ373 አካባቢ አረፈ። ቀጥሎ ያለው ሊቀ ጳጳስ ተሾመ። ቤተክርስቲያን ቀጠለች። አርዮሳውያን ጠፉ እና ብዙ ነጥቦችን ማንሳት ይቻላል። በነገራችን ላይ ብዙ እንትኖች አሉ። እነ እንግዲህ ኤክሌሲያስቲካል ሂስትሪ ላይ እነ ሶዞሜን እነ ቴዎድሮስ የመዘገቡት በጣም ብዙ ነገሮችን ማንሳት እንችላለን። ቀጣይ ላይ እናያለን። አሁን እግዚአብሔር ቢፈቅድ በጣም ጥሩ ነው። ዲቆን ቃልዮት ያሰማል። ያ ቅዱስ አትናቴዎስም እኮ እንዳልከው በስደቱ እየተመላለሰ ሲሄድ ክህነት ሹሞ ምናምን ነው የሚሰደደው። ሁለተኛ እስከሚሰደድ ድረስ የክህነት ስርዓቱን አስተካክሎ በአርዮሳውያን የተካኑትን እንደገና አስተካክሎ ተቀብሎ የእነሱን ባርኮ አዲስ ካህናቱን ሹሞ ነው የሚሄደው እና ካህን ደግሞ 50 ዓመት 60 ዓመት ያገለግላል። ብሎ በአንድ ቀን ምናምን በአንድ ዓመት ምናምን አይደለም የሚጠፋው እና ቅዱስ አትናቴዎስ ክህነት የሰጣቸው ሰዎች ከቅዱስ አትናቴዎስ ጋር የሚላላኩ እሱ ራሱ አንድ መልእክቱ ላይ አንድ ፒስትሉ ላይ እኮ ምን ይላል? እንደው ከእናንተ ጋር ነኝ በመንፈስ ከእናንተ ጋር ነኝ አልተለየኋችሁም ይላቸዋል። እና እነዚህ ሰዎች እኮ በቅዱስ አትናቴዎስ ክህነት ተሹመው እሱ እጁን ጭኖባቸው ቅዱስ አትናቴዎስ በተሰደደበት ሰዓት እያገለገሉ ካሉ በቃ የቅዱስ አትናቴዎስ ክህነት እኮ ግብፅ ውስጥ እየሰራ ነው። ቅዱስ አትናቴዎስ በአካል ባይኖር እንኳን በቀሳውስቱ በኩል ዴሊጌት አድርጓል ስልጣኑን። በጣም ጥሩ እንዲህ ይላል። ይህንን በሌተሩ 29 ላይ ፍራግመንት 7 የተቀመጠው ምንድነው? ቅዱስ አትናቴዎስ ቃል በቃል ከጻፈላቸው አንደኛው for they hold the place but you the apostolic faith እነሱ ቦታውን ይዟል፣ እናንተ ግን እምነቱን ይዛችኋል። እነማን ናቸው እነሱ? ግብፅ ውስጥ ያሉ ካህናት፣ ዲያቆናት፣ ምዕመናን ናቸው። ያ እነሱ ያንን ይዟል። ይቀጥልና they are it is true in the places but outside of the true faith the true faith እነሱ እዛ ላይ የተቀመጡት ቦታ ስለ ቦታ አይደለም ማለት ሙሉን ስናነብ ስለ ቦታ አይደለም ወይም ስለተቀመጡበት ምናምን አይደለም። እኛ ፌዙን ነው የያዝነው። እምነታችን ቦታ ሳይሆን ወይም ደግሞ ህንፃ ሳይሆን ይላል ቃል በቃል ይህንን እዚህ ላይ አለ እና እኛ ህንፃው ሳይሆን እምነታችን ቤተክርስቲያን የምትባለው ሰዎች ናቸው። እምነቱን እኛ ይዘናል፣ እነሱ ቦታቸውን ይዙ እና እምነቱንም ሲተላለፍበት የነበረውን እያንዳንዱ ቅዱስ አትናቴዎስ ቃል በቃል ለራሳቸው አስተላልፎላቸዋል። እንግዲህ ይጽፍላቸው ነበረ እነዚህ ጽሁፎች እና ልክ ነው። እሱ የሾማቸው ሰዎች በቤተክርስቲያን ውስጥ ያው እንግዲህ እየተሳደዱ ወደ አብርሃም እየሄዱ ተደብቀውም ቢሆን አገልግሎት ይፈጽሙ እንደነበረ በጣም በሚሳደዱበት ቦታ እየተሳደዱም ራሳቸውን ደብቀውም ቢሆን አገልግሎት ይፈጽሙበት የነበረው ይፈጽሙ እንደነበረ የሚታወቀው እምነታቸውን ይዘው እንደኖሩ የሚታወቀው እኮ
ቅዱስ አትናቴዎስ ሁልጊዜ ከስደት ሲመለስ በጣም ትልቅ አቀባበል ነው ይደረግለት የነበረው። እንደውም ቅዱስ ጎርጎርዮስ ዘእንዚናዙ ኦሬሽን 21 ላይ ይመስለኛል ኦሬሽን 21 ላይ ኦን ሴንት አትናሺየስ አሌክሳንድሪያ የሚል አንድ ኦሬሽን ስብከት አለው ትምህርት ማለት ነው። እና እዛ ላይ ምን ይላል? ቅዱስ አትናቴዎስ ከስደት ሲመለስ የሆነ ልዑል የንጉስ ልጅ ወይም ንጉስ እንደሚሄድ ለሱ የተደረገ አቀባበል ነው የሚመስል። እነዚህ አርዮሳውያን ደክመው እንደገና አትናቴዎስ ወደ መንበሩ ሲመለስ የእስክንድርያ ምዕመናን አትናቴዎስን የተቀበሉትበት መንገድ ልዑል ወደ መንበሩ ወደ ዙፋኑ ሲመለስ ወይም ሲቀርብ ሲቀመጥ እንደሚደረገው አይነት ክብር ነው የነበረው። በእልልታ ነው የተቀበሉት ይላል። ኦልሬዲ ፌዙን ፕሪዘርቭ ያደረጉ አገልግሎቱን ይፈጽሙ የነበሩ ሰዎች ይጠብቁት የነበሩ ሰዎች አሉ ማለት ነው። እነዚህ ሰዎች በማን የተሾሙ ናቸው? በአትናቴዎስ። የአትናቴዎስ ክህነት አክቲቭሊ እየሰራ ነበር። ትምህርቱ ብቻ ሳይሆን የእሱን ክህነት ተቀብለው ቄስ ማለት ነገራችን ላይ የጳጳስ ዴሊጌት ማለት ነው። እንደ ቅስና እኮ ማለት ጳጳስ በሌለበት ቦታ የተወሰነ ከጳጳስ ሹመት የተወሰነ ተሰጥቶት የሚሰራ ማለት ነው አይደል? ቄስ ለምሳሌ ዲያቆን አይሾምም ምናምን፣ ግን ቄስ ቅዱስ ቁርባን ይፈጽማል፣ ሚስጥር ይፈጽማል፣ ጳጳስም ይፈጽማል። ከጳጳሱ ሹመት ውስጥ የተወሰነ ተሰጥቶት የሚሰራ ነው ቄስ ማለት። ስለዚህ የቅዱስ አትናቴዎስን ክህነት አገልግሎት ይዘው ሲፈጽሙ የነበሩ አሉ እና የተቋርጦ አገልግሎት ተቋርጦ ደግሞ ማለት ቅዱስ አትናቴዎስ ሲመጣ በጣም በክብር ወጥቶ የሚቀበሉት፣ በተቃራኒ ደግሞ የእነሱ ሲመጡ እንዴ ላሳየት ነው። አሁን በተቃራኒ ይሄ የማን ነው እንግዲህ? ይሄ ቴዎድሬት ነው። ኤክሌሲያስቲካል ሂስትሪ ቡክ 4 ቻፕተር 30 ላይ ያስቀመጠው ማለት ነው። በደንብ ይዩት። The Arian faction, after depriving the flock of their right excellent shepherd, set up another bishop in his place. በሱ ቦታ አሪያኖች ከተቀመጡ ወይም ደግሞ ካስቀመጡ በኋላ but not in inhabitant of the city where he herding in indigence or blazing in wells, not a servant. ማንም የለም እዛ አካባቢ ማለት ጳጳሱ ሲገባ ማንም የለም። not servant, not handcraftsman, not hind, not grinder, nor man nor woman, whether young or old, come has had been their wont to gathering in the church. ይህ ሁሉ ድሮ ወደ ቤተ ክርስቲያን ውስጥ የሚሰበሰቡበት የነበሩ ሴቱም አገልጋዩ ምኑ ቤተ ክርስቲያን ውስጥ ምን አያደርጉም? አይሰበሰቡም። the new bishop lived all alone, ብቻውን ይኖራል። not so looked at him, አንድ ነፍስ እንኳ ወደሱ የሚያይ የለም። or exchanged a word with him, ማንም ቃል ከሱ ጋር ቃለ ምልልስ የሚያደርግም የለም። ይሄ ቴዎድሬት ነው የጻፈው። አሁን የአሪያንስ ጳጳሳት ሲመጡ እንደዚህ ሲያደርጉ ነበረ። ህዝቡ አይቀበልም ጭራሽ ማለት ነው፣ አይሰበሰበላቸው። ይሄ እንግዲህ ዩሳቢዮስ በተነሳበት በተሰደደ ጊዜ ያኔ እንግዲህ ዩሳቢዮስ በነገራችን ላይ ከአትናቴዎስ ጋራ የተሰደደ ነው አንደኛ። ሁለተኛ ደግሞ አርዮሳውያን በመጡበት ጊዜ እሱ መጨረሻ ላይ በሰማዕትነት ያረፈ ነው እና ጻፊው የቤተ ክርስቲያን ጻፊ ታላቁ ጻፊ እንደዚህ ያስቀምጣል። ሌላኛውም እዚህ ውስጥም እናገኛለን እና ብዙ እንትኖችን መረጃዎች አሉና በተቃራኒ እንደዚህ ይሉ ነበረ ልህኑት ነው መምህር። ልክ ነው። እኛ የአትናቴዎስ አገልግሎት ተቋርጦ ነበረ። በቀደም በነበረን ውይይት የሆነች ያችን ቆርጠው ምናምን እንደዛ አይነት መልክ ይሰጡ ነበር። ምንድነው ጥያቄው የነበረ ዳዊትን የሚጠይቀኝ የነበረው አትናቴዎስ በስደቱ ነው ይሾም ነበር ወይ? አንዴማ ያልሾመ በስደቱ ነው ሮሙ ነው ለግብጽ ሊሾም አይችልም። ግን ኦልሬዲ የሾማቸው ሰዎች ግን ደግሞ አገልግሎቱን እየፈጸሙ ነበር። በግብጽ ምንም አይነት እውነተኛ ቅዳሴ አይቀደስም፣ እውነተኛ ጥምቀት አይፈጸምም፣ እውነተኛ አምልኮ ተቋርጦ ነበረ ሙሉ በሙሉ የሚል እስከሌለ ድረስ ያ ደግሞ በቅዱስ አትናቴዎስ ክህነት
እሱ በሾማቸው በስደት በሚመለስበት ሰዓት በፊትም ገና ሳይሰደድ ስደቱ ቅድም እንዳልከው የሚመላለስበት ነው። አንዴ ሄዶ ይመለሳል፣ አንዴ ሄዶ ይመለሳል። በዚያ ሁሉ የተሾሙ ሰዎች ግን አገልግሎት እየፈጸሙ ነበር እና ሙሉ በሙሉ የግብፅ ቤተክርስቲያን መንፈሳዊ አገልግሎት ተቋርጦ ነበር ማለት አይደለም። አትናቴዎስ የሆነ ሰዓት በስደት ሰዓት ሹመቱም ቅድም እንዳሉ ነው እኮ ማለት በየቀንና በየዓመት አይደለም ጳጳስ የሚሾሙ ማለት እስክንድሪያ ውስጥም እኮ ቢቀመጥ በየቀኑ አይሾሙም እኮ እሱን ነው ማለት በእኛ በኢትዮጵያ ራሱ እኮ በምን ያህል ጊዜ ውስጥ ነው ሲሾም የነበረው? ዲያቆናት ራሱ ጳጳሳት ራሱ ቀሳውስት ቆይቶ ነው እንግዲህ የምታውቀው። አንዴ ከተሾመ እኮ ለብዙ ዓመታት የሚያገለግል ነው አንድ ጊዜ እና ቅዱስ አትናቴዎስ እዛው ላይ ቢኖር ራሱ እና ብቻውን ደግሞ አይደለም የሚሾመው እብን ማለት ነው። ፓትርያርክ ብቻውን አይደለም የሚሾመው እና ጳጳሳት ብዙ አሉ። ከጳጳሳት ስር ያሉት ባሉበት ይሾማሉ ባገኙበት አጋጣሚ። ቀደም እንዳልኳችሁ እንግዲህ እንደዛ በዛ በስደት ውስጥ እንኳን በጣም እንትኑ ጦርነት በነበረበት ሰዓት ላይ ቤተክርስቲያን ላይ ተደብቆ እንኳን ሲሾሙ ነበር እና ቢኖር ራሱ እሱ ብቻ አይደለም አይሾምም። ራሱ እሱ ላይሾምም ራሱ ይችላል ለብዙ ጊዜ። አቡነ ማትያስ ምን ያህል ጊዜ ሾሙ እስቲ ስናየው ራሱ አቡነ ማትያስ ጵጵስና ላይ በነበሩበት ጊዜ ይሾማሉ። አሁንም ማለት ባሉበት አጠቃላይ ባሉበት ሲሾሙም ደግሞ ጳጳሳትን ሲሾሙ እሳቸው ሲሳተፉበት እንመለከታለን። ጳጳሳት በስንት ጊዜ ነው አሁን የሚሾመው? እኛ ራሱ አሁን ላይ ባለንበት ጊዜ ራሱ ምዕመኑ በበዛበት ራሱ ምን ያህል ጊዜ ውስጥ ነው የሚሾመው? እንኳን ያን ወደኋላ ተመልሰን የምናየው አይደለም እና አትናቴዎስ ቢኖር ራሱ እንትን አይደለም። እና እንደው ጠቅለል ስናደርገው ቤተክርስቲያን በስደት ውስጥ አባቶች በተሰደዱበት ዘመን የአባቶችና የምዕመናን ልብ አልተለያየም። አባቶች የሾሟቸው ካህናት ከሾሟቸው ጳጳሳት ጋር በልብ አልተለያዩም። በቦታ ቢራራቁ ስደት ቢነጣጥላቸው ለተወሰነ ጊዜ አንድነታቸው ግን የፈረሰ አልነበረም። በእርግጥ አሁን ሁሉ ችግር ተወራ ምናምን እንጂ ታዲያ ምን ሆነ ታዲያ? እንግዲህ ግዴታ ቅዱስ ቄርሎስን ለማዳን ደግሞ ምን ይሉናል ደግሞ መልሰው አልተቋረጠ መቋረጥ የሚገባው ነገር ቄርሎስን ለማዳን ሲል አይቋረጥም ማለት ነው። መቋረጥ የሚገባው ነገር አትናቴዎስን ለማዳን ሲል አይቋረጥም ማለት ነው። እንትን እኮ ራሱ አርጊመንቱ እኮ እንትን ነው፣ ሰርኩላር ምንድን ነው? ሰልፍ ሪፊዩቲንግ ነው። ይሄ ጉዳይ በቃ ክህነትን የሚያስቆርጥ ነው፣ ይሄ ጉዳይ መንበርን የሚያፈርስ ነው ምናምን ትልና እንደገና ደግሞ ስታስበው አትናቴዎስ አለ፣ ቀጥሎ እንደገና ቄርሎስ አለ። አይ በቃ ስለዚህ ግዴታ ጉዳዩ የሚያስቆርጥም ቢሆን ጉዳዩ የሚያፈርስም ቢሆን የሚያከሽፍም ቢሆን አትናቴዎስን ለማዳን ያከሽፋል ማለት የለብንም ትላለህ ማለት ቄርሎስን ለማዳን ትላለህ ማለት ነው። እንዲህ አይነት አርጊመንት ይሰራል። በቃ ፕሪንሲፕሉ እኮ ራሱ ከእስክንድርያ ቤተክርስቲያን ውስጥ የነበረው ከአትናቴዎስ በፊት የነበረው አሰራር ትክክለኛ ሐዋርያዊ ክህነትን የማያስተላልፍ ከሆነ በቃ አትናቴዎስን ምንም ማድረግ አልችልም ነው ልትለው የሚገባው አይደል? አትናቴዎስ ያከብርሃለሁ እወድሃለሁ ግን ምንም ማድረግ አልችልም የለም እዚህ ጋር ልክ ላይፉን ዘግቶ ሲወጣ አርዮሳዊ መሆኑን ሲያውቀው በጣም የደነገጠ ነው ይመስለኛል። ያኔ የመጀመሪያ ቀን እንደዛ እኮ ነው። አሁን አትናቴዎስ ኢንቦክስ ሲደረግ አትናቴዎስን እኮ እሱ ነው እና አትናቴዎስ ፕሪንሲፕሉን ገለበጠው ማለት ነው። አትናቴዎስ የሐዋርያዊ ቅብብሎች ፕሪንሲፕሉን እንደገና ሪቨርስ አደረገውና ለአትናቴዎስ ሲባል መንበር ሊያከሽፍ የሚገባው ጉዳይ ሳያከሽፍ ቀረ ማለት ነው። እንደገና በአራተኛው ክፍለ ዘመን የነበረው የአርዮሳውያንም ጉዳይ እንዲሁ ካሳቀኝ በቃ ወደኋላ ተመልሶ ጭራሹን እኮ
ከየት ነው ያመጡት? ሐዋርያት ራሱ ቅብብሎች አላችሁ እንዴ አላችሁ እንዴ ምናምን ያሉበት አለ። ለዛ ብሏል እኮ አንዱ ከዛ ውስጥ ነው ሐዋርያት ራሱ ቅብብሎች አላችሁ እንዴ። ይሄ በጣም አስቂኝ እኮ ነው። በጣም ሐዋርያት መነሻ ማን ሆነና ከነሱ ካልተቀበሉ ከክርስቶስ እንዲህ ክርስቶስ መነሻማ ክርስቶስ። እኔ ከሰሞኑ ውይይት መኩ ምን ተረዳው መሰለ? ቅዱስ ባስልዮስ ይመስለኛል ቅዱስ አትናቴዎስ ይሄ በአርዮሳውያን ምክንያት በጣም ተበድሎ የነበረውን ቤተክርስቲያን እንደገና ለማስተካከል ስትሪክትሊ ካኖኖችን ሁሉ ልተግብር አይልም ነበረ። ለምሳሌ ከአርዮሳውያን እንደው በዛ ተጣለው ተገደው ምንም ሆነው የነበሩ ሲመለሱ በጣም አጥብቆ አክርሮ ምናምን አይደለም ይቀበላቸው የነበረ፣ በዊዝደም ነው ይቀበላቸው የነበረና ለቅዱስ ባስልዮስ ሂደው ከሰሱት። አትናቴዎስ የቤተክርስቲያንን ቀኖና እንትን እየሻረ ነው ምናምን ብለው ማለት ነው። እና ቅዱስ ባስልዮስ ምንድነው ያላቸው? እንደ አትናቴዎስ ነው የምትከሱት? አትናቴዎስ himself is a canon። አትናቴዎስ እኮ ራሱ ካህን ነው። እሱ ካህንን የሚሰራ ሰው ነው፣ ስርዓት የሚሰራ ሰው ነው። እሱ ቅዱስ የቤተክርስቲያንን ሐዋርያዊ እምነት ይዞ የተሳደደን ሰው ቀኖና እኮ የሚሰራ በአትናቴዎስ አይነት ሰው ነው ራሱ ነው ያላቸው። እና አሁን ከነሱ ውይይት ያየሁት አትናቴዎስ himself is canon። ለምን የማይሰራን ነገር ለአትናቴዎስ ሲባል ሲገለበጥ አይተናል። መንበር ያከሽፋል ብለው የሚያስቡት ነገር፣ መንበር ያፈርሳል ብለው የሚያስቡት ነገር እንዲህ ካልኩማ አትናቴዎስን ልነካ ነው ብለው ሲገለብጡት አይተናል። ቄርሎስ himself is a canon። ለምን ቄርሎስን ለማዳን ብለው እንደ ቄርሎስንማ ክህነት የለውም ካልኩ ከአጠቃላይ ከክርስትና ታሪክ ጋር ልጣላ ነው ብለው ስለዚህ ምን አሉ? በቃ ምንም ቢሆን ተላልፏል አሉ። ግን ያፈርሳል፣ ጉዳዩ እኮ ያፈርሳል፣ ያቆራርጣል፣ መንበሩን ያፈርሳል፣ ያከሽፋል። ግን ምን እናደርጋለን ደግሞ ቄርሎስ አለ። ወደኋላ ቄርሎስ ስለሚመጣ ለቄርሎስ ስንል አያፈርስም። እና አባቶቻችን ካህኖን ናቸው ራሳቸው የምንለው ለዛ ነው የምናከብራቸው። ከሳሾቻችን እንኳ አስገድደው ክሳቸውን እንዲያነሱ የሚያስደርጉ ናቸው። እና እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስ በቃ እነሱን ምን እንላቸዋለን? አዎ እነሱን አክቹዋሊ እውነት ለመናገር ካነሱት በጣም ሲሊ አርጉመንት ነው ከተነሳ። ራስን በራስ እንትን ማድረግ ነው። በነገራችን በራሴ ቆንጨራ ነው ያለ ሰውዬ ራሱን በራሱ እንትን ማድረግ ነው። እና ወደኋላ ሄዶ እንዲያው ማርቆስ ራሱ ኬት ነው ያመጣ አይነት ነገር ማለት ጀመሩ። አልሆን አላቸው። እንዴት ማርቆስን እንዴት ይከሰሳል? ፋውንደር ኦፍ ዘ ቸርች ተብሎ ፋውንደር ኦፍ አሌክሳንድሪያ ቸርች ማንም የሚያምንበት። ከዛ ደግሞ አናኒያስን እንዲያው ሾሟል እንዴ ብሎ ሲጠይቁም ነበር። አናኒያስን ማርቆስ ነው? ኧረ መጽሐፍ አገላብጦና አቢሌስን ጴጥሮስ ራሱ ኢቫንጀሊካል አድርጎ ወንጌላዊ አድርጎ ላከው እንጂ ሾሞታል እንደ ሲሉም ነበር። ሐዋርያ ስልጣን ሳይሰጥ ይልካል እንዴ? ስልጣን የሌለው ሰው ለሚሽነሪ ይላካል? ማጥመቅ የማይችል ካህን መሾም የማይችል ዲያቆን መሾም የማይችል ቅዱስ ቁርባን ኦርዴን ማንተን ምንድነው መፈጸም የማይችል ሰው ምን ሄዶ አስተምሮ ምን ሊያደርግ ነው? በቃ አስተምሮ ሊበትናቸው ነው። ቻው በሉ እንግዲህ አስተምሮቱ በሰላም ነው የሚላቸው ማለት ነው። እና ሚሽነሪ ራሱ ከስልጣን ጋር እንደሚላክ እንኳን አለማወቅ በጣም ይገርማል። እስኪ ሌሎችንም እንስጣቸው። ሰንጎሪስ ሰላም ያልተረዱትም መምህር እዚሁ ላይ አፖስቶሊክ ኮንስቲቱሽን ቻፕተር 12 ቃል በቃል ይገልጻል። አፖስቶሊክ ኮንስቲቱሽን ላይ ሴክሽን 4 ላይ ቁጥር 46 ላይ ቃል በቃል አናኒስን ቅዱስ ማርቆስ እንደሾመ ያስቀምጣል። ቃል በቃል ማለት ነው። እንዲሁም ደግሞ ሂፖሊተስም እኮ ቅዱስ ማርቆስን ይለዋል፣ ቢሾፕ ይለዋል።
ቻፕተር 17 ላይ ቨርሰስ 16 ቨርሰስ 1 ላይ ፈርስት ስታብሊሽ ቸርች ባይ ሴንት ማርክ ካለ በኋላ አናኒያስን ሰክሲድ እንደሚያደርግና እንደሾመ ያስቀምጣል። አሁን አናኒያስን የሾመው በጣም ብዙ እና ኬት አምጥቶ ነው የሾመው ማለት ሰክሲድ ያደረገው በእነሱ ክህነት ከሌለው በቃ ዝም ብሎ በነገራችን ላይ ስድብም ጭምር ነው። ቅዱስ ማርቆስ የመሾም ስልጣን የለህምና አንተ በስህተት ሾመሃል እያሉት ነው። እንዴት ነው የሚሾም? ሲጀመር አንድ ሰው ክህነቱን ከሌለው ሳይሰጠው እንዴት መሾም ይችላል? አይችልም። ስለዚህ ቅዱስ ማርቆስን እንትን ማድረግ እኔ የራሳቸው አርጉመንት ራሱ የገባቸው አይመስለኝም። እና ሌሎች ይቀጥሉ። በጣም አንቴና ዮባ እስኪ እንድል እንስጣቸውና እናጠቃልለዋለን። አንቴ ሀሳብ ስጥ። ዮባ ይቀጥል፣ ችግር የለውም። እኔ ከቅድም ጀምሮ ስለነበርኩ ብዙ ነገር ተጠቃሏል። እሺ አንቴ ዮባ እንኳን ደህና መጣ። ሀሳብ ስጥ። መምህር ሰላም ብያለሁ። ዲያቆን ሴንኮሪሳንት ሁላችሁንም ሰላም ብያለሁ። ያው ምን ይባላል እኛም ስንሰማ ደንግጠናል ነው የምንለው። እኛ በጣም ነው የደነገጥነው፣ ግን መቀጠሉ ነው። ስንሰማ ደንግጠን ነበር። ኤፒሶድ 2 ዛሬ ይቀጥላል ብለው ነበር፣ ካንስል ተደረገ መሰለኝ። ክፍል 2 ነበር አይደል? ዛሬ እንደዚህ አይነት ነገር እያነሳን ኦርቶዶክሳውያን መልስ ሲሰጡን ስራ ፈቶ ይቀጥላሉ ብሎ ከሆነ ተሳስተዋል። በቃ እኛ ፕሪንሲፕሉን አስቀመጥን። ሰው የቤተክርስቲያንን ታሪክ እንዴት መረዳት እንዳለበት ምናምን። ከዚህ በኋላ ወደ ሌላ ወደ ትምህርት ነው። ታሪኩን ይፈትፍቱት፣ ምን ይበሉት ማንም ስለማይሰማቸው ምዕመናንም ራሱ በደንብ ሲያዙ እንደሚቀይሩት አሁን ስለተረዱ ማንም ሰው እዛ እነሱ ጋር የሚጨቃጨቅ አይኖርም። እዮብ አቀጥል። እሺ አይ ባይ ዘ ወይ መምህር አንድ የተረዳሁት ነገር እኔ ምንድነው ላይክ ይሄ የቤተ ክርስቲያን ቁስል፣ የቤተ ክርስቲያን ስደት፣ የቤተ ክርስቲያን መከራ ላይክ በቸርች ሂስትሪ ዋይዝ እንትን ሲሉት ምንም ግድ የሚሰጣቸው አልመሰለኝም እኔ። ምክንያቱም አሁን እርሶም ብለውታል እነ ቅዱስ ባሲሊዮስ የዛ ጊዜ አሪዮሳውያን እንደዚህ ቤተ ክርስቲያንን ሊዩጡ እንግዲህ የዛ ጊዜ የነበረው ኤምፓየር እና ሮማን ኤምፐረሮቹ ምናምን ኤምፓየሮቹ እያገዟቸው ቤተክርስቲያን እንደዛ ልትዋጥ በነበረበት ጊዜ ውስጥ እንደዚህ ነገር መደረጋቸው መኖራቸውን ምናምን ላይክ ቤተክርስቲያንና እምነትን ፕሪዘርቭ ለማድረግ ሳይሆን እነሱ እየተጠቀሙበት ያለው ላይክ አታክ ለማድረግ ነውና የቤተክርስቲያን ቁስል፣ የቤተክርስቲያን ስደት ምንም አይመስላቸውም። ቅዱስ አትናቴዎስ እንደዛ መሰደዱ ለነሱ አርጊውመንት ሜክ ለማድረግ ነው የተጠቀሙት። ፎርማል እና ማቴሪያል እያሉ መነጣጠል ጀመሩ። እኛ እኮ ቤተክርስቲያን ማለት እግዚአብሔር መጀመሪያ እንትን ሲል እኮ ታበርናክል ነው አይደል ለሙሴ የሰጠው። አንድ ቦታ ቁጭ ብሎ አንድ ቦታ እንዲገኝ አልፈለገም። ከህዝቡ ጋር መሰደድ፣ ከህዝቡ ጋር መጓዝ ነው የፈለገው እግዚአብሔር። እና ቅዱስ አትናቴዎስ የተሄደበት where the bishop is let the people gather ይላል ሴንት ኢግናቲየስ። እና በጣም ያንን ስደት ያንን መከራ ነገረ ቤተክርስቲያንን ራሱ አለመረዳት ይመስለኛልና ፎርማል እና ማቴሪያል ብለው ያቺን ፊዚካል እንትን ማሰባቸው ራሱ በጣም ያሳስናልና እናንተ እንዳላችሁት ቅዱስ አትናቴዎስን መጨረሻ ላይ ሴቭ ለማድረግ ሐሳባቸውን እኔ የቀየሩ አይመስለኝም። ያው ዝም ብሎ ለመጠጋጋት ነው እንጂ እንትን ያሉት አይመስለኝም። ግን የሆነ ኬዝ ለማድረግ እየተሯሯጡ ስለሆነ ኢትስ ፋይን። ግን ያንን ነገር ያን የቤተ ክርስቲያን ስቃይና ጉዳት እንትን አለማለታቸው ነውና እርሶ እንዳሉት እነ ቅዱስ ባሲሊዮስ እንዳሉት ቅዱስ አትናቴዎስ ራሱ ካነን ነውና እንደዛ ያደረገው ቤተ ክርስቲያን እምነቷን ፕሪዘርቭ ለማድረግ ነው እንጂ ከ1600 ዓመት በኋላ የሆነ ኬስ ፈጥረህ ቤተ ክርስቲያንን አታክ እንድታረግበት አይደለምና ቢመለሱ ጥሩ ነው ባይነኝ። እኔ ዝም ብለው ኬዛቸውን ቢያቀርቡ ይሻላል እንጂ እንደዚህ አይነት ሲሊ አርጊውመንቶች በቃ ምንም የቤተ ክርስቲያን ቁስልና ህመም ምንም እንደማይመስላቸው ነው እኔ እየተረዳሁት ያለው መምህር። እና ግሪቫንሱ ሂስቶሪካል ግሪቫንሱ ያለው ነገር ቤተ ክርስቲያን ላይ የተደረገው ነገር
ካህናት ላይ የተደረገው ነገር አርዮሳውያን ያደረጉትን ነገር አፈርም እየተደረገላቸው ነው እንጂ በኤምፓቲ መልክ ራሱ ላይክ በሐዘን መልክ ራሳቸውን ከኛ ጋር ኮኔክት አላረጉም። እና እሱን ነው እኔ አንድ ነገር ኖቲስ ያደረኩት መምህሬ፣ እሱን ብዬ እንትን ልበሳላ። በጣም 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 ቃሌው ታሰማልን። ያው የቤተ ክርስቲያንን መከራ ዊፐናይዝ ነው ያደረጉት። ምንድነው ለግብረ ሰዶማውያን ማሰብ አለብን፣ የነሱን ያሉበትን ሁኔታ ዊፐናይዝ ማድረግ የለብንም ብለው የራሩ ሰዎች ለጥንት ቤተክርስቲያን እንዴት እንዳራሩ በጣም ይገርማል። ቤተክርስቲያን ታሪክ እሱን ዊፐናይዝ አድርገው ቤተክርስቲያኗን መኮንኛ አንገታችሁን ድፉ ምናምን እያሉ